የትኛዋን ማርያም ነው ምናወራት? አምላክን የወለደችው ማርያም ናት? እኮ የትኛዋ ማርያም? አምላክን የወለደችው ማርያም ስለ ጌታችን ነው። ማንኛዋ ማርያም? መቅደላዊት ማርያም ወይንስ ማን ማርያም? ስለ ጌታችን እናት ማርያም፣ የሙሐመድ እናት ማርያም። አሁን ስለ ጌታችን እናት ማርያም ሳይሆን ስለ ኦርቶዶክሷ ማርያምና እነሱ የሚያውቋት ደግሞ ሌላ በላም ሀያ የሚያውቃት ሌላ ደግሞ አለች ማለት ነው። እና እንደሱ አይ እኔ አሁን ማውራት የምፈልገው አምላክን ስለወለደችው ስለ ቅድስት ድንግል ማርያም ከሆነ እናውራ። ሌላ ማርያም ከሆነች እኔ አላውቃትም ብዬ ነው። እኛ ስለ ኦርቶዶክሷ ማርያም ነው ማውራት የምፈልገው። አይ አምላክን የወለደች ነች እኮ የኦርቶዶክሷ የአምላክ እናት ወላዲተ አምላክ የምንላት አምላክን የወለደች ኤልሳቤጥ ድምጿን ስትሰማ ብቻ ጽንስ የምታዘልል ፓወር ያላት እናት ናት። እኛ ጋር ያለች በድምጿ ብቻ ጽንስ የሚዘልላት እናት ስለሷ ከሆነ እናውራ። እሺ አውሩ ከወንድምነት ጋር። አሁን እንግዲያው እሷ ከሆነች እናንተ ማርያም እኛ ደግሞ የምናሳያችኋለን። ሁለቱን እያነጻጸር ታስረግጠ ትነግረናለህ። ወንድምነት ቀጥሉ። ስለ ጌታ እናት ነው ማውራት የሚፈልገው። አውራው ስለ ጌታ አይደለም፣ ስለ አምላክ እናት። እሺ ልናወራ ነው። አይዞህ በጣም ጥሩ። እሺ ይቺ ማርያም ለሰው ልጆች ኃጢአትና በደል ሞታለች እኮ። የትኛዋ መጀመሪያ እዚች ላይ እንስማማ። የቷ ማርያም? ኦርቶዶክስ ውስጥ ያለችው ማርያም። ዳኒ አንዴ እሱ የሚለውን የተረዳሁት ነገር አለ። ለዛ ነው። ቆይ አንዴ ልንገርህ እና አይ አትነግረኝም ብራዘር፣ ሶሪ ቴንክ ዩ። ኦርቶዶክስ ውስጥ ያለችው ማርያም ለሰው ልጆች ኃጢአትና በደል ሞታለች ወይስ አልሞተችም? ለሰው ልጆች ኃጢአትና በደል የሞተልን ክርስቶስ ብቻ ነው። ግን ያንን ክርስቶስ ያንን አምላክ የወለደች እናት ናት። ጥያቄ ያልሰማኸኝም ማለት ነው። ደግሜ ልጠይቅ። ከዚህ በላይ ተአምር ደግሜ ልጠይቅ አንዴ። እንደውም እኮ እሺ ጠይቀኝ። ትልቅ ጆሮ እንዳለ ነው የማስበው። እንደዛ እንዳለ ነው የማስበው። ለኃጢአተኛና ለበደለኛ ሰው የሞተች ማርያም አለች ወይስ የለችም? በኦርቶዶክስ የኦርቶዶክሷ ማርያም የለችም። እርግጠኛ ነህ? የለችም። እሺ ጻፉለት ከስር የለችም ብሏል። እሺ ይሰማል? የለችም እያልኩ ክሊርሊ ሰምቻለሁ። እሺ እሺ ያው ልግለጥላ የቤተ ክርስቲያንን መጽሐፍ እንደዚህ ይላል። ነገረ ማርያም ምን መጽሐፍ ቅዱስ ነገረ ማርያም። አረ በሕግ አምላክ ስለማታምን አንተ ስለማታምነው መጽሐፍ ቅዱስ ላይ ና። አሁን ቅድም ልጁ ጋር ስታወራ ስለ መጽሐፍ ቅዱስ ነው ያወራው። ስለ ካድካት ማርያም ነው እያወራን ያለ ነው። አየህ ስለ ካድካት ግን የኦርቶዶክስ ውስጥ ስላለችው ማርያም ማስረጃ ማላውቀው መጽሐፍ ጋር ትሄድ። እኔ ያንተ አለማወቅ ስለ ኦርቶዶክስ ና ከመጽሐፍ ቅዱስ ማስረጃ አንድ ላደርገው አልችልም። ስለ ቤተ ክርስቲያንህ ማርያም ነው እያወራሁኝ ያለው። መጽሐፍ ቅዱስ ላይ ና መጽሐፍ ቅዱስ ላይ እኔ ለምን እንደዚህ ፓኒክ እንደሚያደርጋቸው መጽሐፍ ቅዱስ ላይ ና ዳኒ። ነገረ ማርያምን የጻፈችው እኮ ኦርቶዶክስ ናት፣ እኔ አይደለሁም። የወንጌል አማኝ አይደለም ነገረ ማርያምን የጻፈው። ስለዚህ ቤተ ክርስቲያን የጻፈችው መጽሐፍ ነው እያወራሁ ያለው። ትክክል ነው። በቃ ትክክል ከሆነ ቢያንስ እስካነበው ድረስ አላፍርበትም። ታፍርበታል። ይሄው ፓኒክ አድርጋል እኮ አንተ የያዝከውን መጽሐፍ አልቀበልህም እንዴ ብራዘር እኮ እሱን አሁን ላንብበውና እኔ አልቀበልም የማለት እድል ፋንታ አለ። እኔ ግን ላንብበው። አየህ እኔ ግን የማንበብ መብት አለኝ። ምክንያቱም ለምሳሌ ልንገርህ፣ እውነትን ፍለጋ የሚሰማ ሰው ስላለ ወዳጄ፣ የሚሰማ ሰው ስላለ እዚያ አነበዋለሁ። መጽሐፍ ቅዱስ ላይ ትገባለህ። ስለማርያም መጽሐፍ ቅዱስ ላይ ትገባለህ። የኦርቶዶክሷ ማርያም የምትገኘው የኦርቶዶክስ መጽሐፍ ውስጥ ነው። መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ ትገኛለች። ወዳጄ አንዴ ስሜት ያቱን ነገረ ማርያም የማን መጽሐፍ ነው? እሺ
የማን መጽሐፍ ነው? የኦርቶዶክስ እኮ ነው። ኦርቶዶክስ አንተ ያስከው ግን አይደለም። አንተ ያስከው ግን አይደለም። ካልሆነ አይደለም አንተ ያስከው አይደለም። ላንብበውና ከዛ አይደለም ትለኛለህ እኮ ቀላል ነው። እንደዚህ የለም ትለኛለህ። ምን ችግር አለ? እኔ በማስረጃ አሳያለሁ። እኔ ጋር ዳኒ ስማኝ፣ መጀመሪያ እኔ ጋር ለምሳሌ መጽሐፍ ቅዱስ እጄ ላይ ስላለ መዝገበ ጸሎት አለ እጄ ላይ ብራዘር፣ መዝገበ ጸሎት እጄ ላይ አለ። እጄ ላይ ስላለ ያስኩት መጽሐፍ ቅዱስ ነው አሁን እጄ ላይ ያለውና በመጽሐፍ ቅዱሱ እጄ ላይ የለም። ምንም አንተ የለህም ማለት ቤተክርስቲያን አታስተምርም ማለት አይደለም። ችግሩ እሱ ነው። አንተን መለየት አለብህ። አሁን ቤተክርስቲያኒቷ አሁን ለመነጋገር እያንዳንዱ ቃል ለምን እንደምትደረብ አላውቅም። ላውራ ከዛ ሐሳብ ካለ ሰማል ብራዘር። እሺ ቴንክ ዩ። ቅድም ምን ብለህ እኛ ቤተክርስቲያን ውስጥ ለኃጢአተኛ ለበደለኛ የሞተች ማርያም የለችም ብለህ ዋሸ። ውሸት። ምክንያቱም ቤተክርስቲያን ለኃጢአተኞች የሞተች ማርያም አለች ትላለች። ይሄው ላንብበው። እንደዚህ ይላል። አልቀበለውም፣ መብት ነው። ውሸት ነው፣ መብት ነው። እኔ ግን እኔን ደግሞ ስማኝ። አይ እኔ ካነበብኩ በኋላ ብራዘር እንዳላነበው የሚያደርግ ምንም ምክንያት የለም ብራዘር። ማስረጃ ተረት መጽሐፍን ያንተን መጽሐፍ የግልን ተረት አልከው። ይሄ መጽሐፍ ነው ተረት እያለ ያለው። ክብር ለእግዚአብሔር ይሁን። አንተ ያሳተምከውን ነው። አንተ ያሳተምከውን። ሃሌሉያ። ነገረ ማርያምን ነው ተረት እያለ ያለው ብራዘር። አንተ ያሳተምከውን። አይዞህ ወዳጅ፣ አንተ ያሳተምከውን መጽሐፍ ዋናው እንደሱ። ይሄው ገጽ ያዙ። ተረት ያለው ይሄንን መጽሐፍ ለምን ፈራህ አንተ? መጽሐፍ ቅዱስ አንዴ አትጩህ ብራዘር፣ አትጩህ። መጽሐፍ ቅዱስ ተረት ያለው ኦርቶዶክሳዊ ነው። ተረት ያለው መጽሐፍ ያዙ። ገጹን ነግራችኋለሁ። ብዙዎቻችሁ ኦርቶዶክሳውያን ቤት አላችሁ ይሄ መጽሐፍ። በጣም ብዙ ሰው ቤት ከመጽሐፍ ቅዱስ ይልቅ አትደረ ብራዘር፣ አትደረ። ከማን ብራዘር፣ ሰው ይስማና አይሻልም? ሐሳብ ካለ ያንተንም ሐሳብ ሰው ይስማ። ይኸው መዝገበ ጸሎት በአብዛኛው ኦርቶዶክሳውያን ቤት ያለ መጽሐፍ ነው። ሁላችሁ ኦልሞስት ሁሉ በሚባልበት ከመጽሐፍ ቅዱስ በበለጠ እነኚህ መጽሐፍቶች አሉ ቤቶቻችሁ። ይኸው መዝገበ ጸሎት ይኸው ገጽ 665 ነገረ ማርያም ላንብብ። እንደዚህ ይላል። ሰላም ዋልልኝ። እንዲህ አይነት ያንተን ተረት አልሰማም። ቁጭ ብዬ ተረት የሚለው የወርቱ ይሄው ገጹን ነግር ያለው በአደባባይ ነው። ገጽ የነገርኩት አንተ ጋር ያለውን መጽሐፉን በአደባባይ ነው የነገርኩት። ውሸት ከሆነ እኔ ጋር አለ ወንድምነት። ተረት ያልሆነ እኔ ጋር አለ። ያንተ ተረት ነው ብሎታል። አንተ ጋር ያለውን መጽሐፍ አላምንም፣ አልቀበልም። አንተ ጋር ያለውን መጽሐፍ እኔ ጋር ያለው ሁለታችንም እጅ ላይ ስላለ ቆይ አትደንግጥ። በመጽሐፍ ቅዱስ ግባ። እሺ እኔ ጋር ያለውን ላውጣልህ አይደል? ይበላ ማያ ኤርሜስ ጋር በክርስቶስ ቁርአንን ባይ ይቀለኛል አንተ ጋር ያለውን ከማይ ወላሂ የሁለታችን ተረት ነው ብሎ ተረት ስለሆነ ነው አይደል እንደዛ ያልከው? በስመ አብ ወወልድ ወመንፈስ ቅዱስ አንተ ጋር ጭራሽ አላወራም። ቻው። አይ እኔ ጋር አውራ እኮ አይደለም መጽሐፉ አለኝ እኔ ጋር ነው የምልህ። እንዴት አይነት ስቃይ ነው መድኃኒዓለም። አይ የኔና የዳኒን ውድቅ ካደረገው ወደ ሜላ ጋር ልንሄድ ነበረ። ተረት ያልሆነ ፍለጋ ሰፈር ለሰፈር ተረት ያልሆነ መጽሐፍ ያያችሁ እያልም ማለት ነው። ኤኒዌይ እሺ ሜላ እንኳን ደህና መጣህ ወንድምነት ትልቁ ላይ አሁን እሺ በቃ ለዚህ ነው በቃ ሰው አሁን በርግጎ መውጫ መግቢያ ያጡ ራሳችሁ መጽሐፍ እንደዚህ ነው የምትሰቃዩት። እሺ ያው ሰው እንደዚህ መበርገጉ ደስ ይላል። ሐሰት ነው ውሸት ነው ማለቱ በጣም ደስ ይላል። እሺ 654 እና 55 ገጹን መያዝ ከፈለጋችሁ ሜላዬ ዌልካም፣ እንኳን ደህና መጣ። እንዴት ነህ?
ሰላም ዳኒ፣ እንዴት ነህ? ሰላም ብያለሁ። ኤርሚሻ፣ ሁላችሁንም ወንድሞች እህቶች፣ የጌታ ጸጋ ከሁላችን ጋር ይሁን። ልጁ እኮ በአንዴ ሙስሊም ሆነ። ከኦርቶዶክስ ወደ እስልምና እስልምና ተቀበለ እኮ በአንዴው። ነገረ ማርያምን ከመቀበል ቁርአን ብቀበል ይሻለኛል አለ። ግን ስሙን መሰለኝ ተጽዕኖ እያደረገበት ከዚህ በፊትም ነግሬዋለሁ። ቀይር እባክህ፣ ቢያንስ ለራሱ ባታስብ እኛ አህያ ብለን ስንጠራ ደስ አይልም እና ቀይር ብዬዋለሁ። አሁንም እየሰማኝ ነው። ብትቀይረው ጥሩ ነው። ተጽዕኖ እያደረገብን እንዳለ የተረዳን ነውና ያሳዝናል። ብቻ ኦርቶዶክሳውያን በዚህ ደረጃ የራሳቸውን መጽሐፍ ሲፈሩ አንደኛውን ሁሉንም ጥሎ ወደ ጌታ ቢመጡ ነው የሚሻላቸው። እና እስቲ እናያለን። እኛ ደግሞ እንቀጥላለን። እነዚህን መጽሐፎች እየገለጥን እንቀጥላለን። ጸጋ ይብዛላችሁ። ዳኒ ኔትወርክ ነው ምንድነው? ጥቁሩ ነው ነው እንዴ? ኦኬ እሱን አይተህ ነው አይደል? በርዕሱ ላይ ልታወራ ነው አይደል? አይቻለሁ፣ ግን ትንሽ ያልገባኝ እኮ ለምን አስገቡኝ አልክ ታዲያ? ኦኬ፣ ያ የርዕሱን ነገር ታስረዱኝና ከዛ እንትን ልበል ብዬ ነው። ርዕሱ አይታየም እኮ የማርያም ነገር በኦርቶዶክስ ይላል። አዎ፣ እሺ። እና ምንድን ነው ነገረ ማርያም? ስለ ማርያም በኦርቶዶክስ የሚሰጠውን ትምህርት ታምናለህ አይደል? ቤተክርስቲያኒቱ በሙሉ የምትሰጠው ስለ ማርያም ነገር የጻፈችው በመጽሐፏ፣ በጸሎት መጽሐፍት፣ በዜማ መጽሐፍት በሙሉ እሱን ታምንበታለህ አይደል? እሺ፣ ጥያቄ ብንጠይቅህ ትመልስልናለህ? በቂ እውቀት አለህ? በቂ ባልሆንም ያው የማውቀውን መልሳለሁ። እሺ፣ ወደ ጌታችን እናት ወደ ማርያም ጸሎት ጸልየህ ታውቃለህ አይደል? አዎ አውቃለሁ። ምን እያልክ ነው የምጸልየው? ምን ብለህ ጸልየህ ታውቃለህ እስከዛሬ? እኮ በቃ ያለኝን ችግር ከልጇ ከወዳጇ እንትን እንድትልልኝ እንድትምልልኝ ነው የምጸልየው። አንተ እሷን ትለምናት። ምንድነው ጣትህ? ምንድነው አውቀህ ነው የሆነ ጣትህ እንደዚህ እንደዚህ የሚል ነገር ሰማለህ? አይ አይደለም፣ ትንሽ ልጅ አለ እዚህ አጠገቤ ነው፣ ለዛ ነው። ይቅርታ። እሺ፣ ችግር የለውም። ወደ ልጇ ወደ ኢየሱስ ክርስቶስ እንድትለምንልህ ነው የምትለምናት? አዎ፣ ወደ እሱ እንድትለምንልህ አንተ እሷን ትለምናታለህ አይደል? አዎ። እሺ፣ ለምናልህ ታውቃለች እንዴ? ምን አይነት ጥያቄ ነው? ምን ለምናልህ ታውቃለች ማለት እኮ? ለምናልህ ታውቃለች? ለምንኝ ብለህ ስትራት ለምናልህ ታውቃለች? እኮ አሁን የሆነ ነገር ስታደርግ እኮ ግድን የሆነ ህይወትን የሆነ ለውጥ ስታይ ነው እንትን የምትለው። ደግሞ ወደ እሷ ጸልየህ ታውቃለህ አልከኝ አይደለ? ወደ እሷም ጸልየው ደግሞ ለምናልህ ታውቃለች? ለምኝልኝ ብለህ ስትለምናት እሷ ለምናልህ ታውቃለች? እሺ ለምንልሃለሁ ብላ ለምናልህ ታውቃለች? እሺ፣ ጥያቄ ጠይቀኝ። እንደ እየጠየቅኩ እኮ ነው። መቼ መለስክልኝ?
ለምኝልኝ ብለህ ስትለምናት ለምናለህ ታውቃለች ወይ ነው እያልኩ ያለሁት እኮ። አንተ ለምሳሌ እግዚአብሔርን ስትለምነው እኔ ደርሶኛል ሰምቻለሁ ምናምን ነግሮ ያቀር የኔ አምላካዊ ይመልስልኛል። እኔ አሁን አንተን የጠየኩ አንተ ለምኝልኝ ብለህ ስትለምናት ለምናልህ ታውቃለች ወይ ነው ያልኩት። አዎ እንደምትለምንልኝ አውቃለሁ። በምን አወቅ? እለምንልሃለሁ ብላ መለሰችልህ? እሺ ባትመልስልኝም የለመንኩትን ነገር እንትን ሲለኝ ሲሳካልኝ እንደሰማችኝ አውቃለሁ። ደግሞ ይሄ ጥያቄ አይደለም። ስለዚህ እንደምትለምንልህ እንኳን ራሱ አታውቅም። አንተ ትለምናታለህ እንጂ እሷ እንደምትለምንልህ እንኳን አታውቅም ማለት ነው። ይሄ ምን መሰለህ፣ አሁን ልንገርህ፣ ይሄ ሰማይ ቤት ካላየው የሚባል ነገር የለም። ገብቶሃል? እኔ መሄድ አይጠበቅብህም። ሰማይ ቤትማ እንዴት ትሄዳለህ? ሰማይ ቤትማ እንዴት ትሄዳለህ? ስለዚህ እሷ እንደምትለምንልህ አታውቀውም። ገብቶኛል። በቃ እንደምትለምንልህ አታውቅም። እሺ አንተ እሷን ከምትለምን ለምን እሱን አትለምነውም እንዴ? ከሱ በኋላ እኮ ነው እሷን የምለምናት። ለእሱማ ቅድሚያ እኮ ነው። አታውቅም ይሄንን? በመጀመሪያ እሱን ትለምነዋለህ አንተ? እለምነዋለሁ አይደለ? ስለምነው ደግሞ ለምሳሌ እናቱ አይደለች? እናቱ ስለሆነች ደግሞ ኖ የጠየቅኩህ እሱን ትለምነዋለህ ምኑ ነች አይደለም ያልኩህ። እሱን ትለምነዋለህ አንተ? ለምን አለምነው? ነው አትበለኝ። ለምነኸው ታውቃለህ ወይ ነው የምልህ። አውቃለሁ። ለምንድን ነው የማላውቀው? ጌታ ይሰማሃል? ይሰማኛል። አይቅረም። እናንተ ቤት አይሰማም ስለሚባል እኮ ነው። ይሰማሃል ወይ ነው። አንተ እርግጠኛ ሆነ ነገር? ኧረ በእግዚአብሔር ወለቱ ሰባት ምንድን ነው አይሰማም? ማን ነው እንደዛ የሚለው? ምን አይነት አስተምሮ ነው? እርግጠኛ አድርገኛ። ብዙ ሰው እሱ ስለማይሰማን በእሷ በኩል ሄደን እሷ ይሰማታልና የእናት ልመና አንገት አያስቀልስ ምናምን ነገር ብላችሁ የምትሉት ተረት ስላለ ማለት ነው። አይ ተረት አይደለም፣ እሱ ይሰማናል ቀጥታ። እኔ ስጸልይ ሰምቶኛ ቃል ብለህ ካልከኝ እርግጠኛ ከሆንክ እርግጠኛ አድርገኝ እና ይሰማሃል ማለት ነው። ሰምቶሃል ጌታ? አሁን ልንገርህ እኔ እንትን ማለት ነው። በዛ አድርጌ መልሱንም መልስልሃለሁ። አሁን ገብታል። አሁን ለምሳሌ አለ አይደለ እግዚአብሔር እራሱ ስለምነው ገብቷል። ደግሞ እራሱን ለምኘው ይሰጠኛል። እሷም ለምንበት ምክንያትም ደግሞ አለኝ ወዳጅ። እኔ እሷን በኋላ ቀድም ጠይቅኩ። አሁን ደግሞ የእሱን መልስልኝ። በኋላ ደግሞ ሁለቱን ምክንያቱን ደግሞ ትነግረናለህ። እሱ ይሰማሃል ወይ ነው ያልኩ። አዎ ይሰማኛል። ሰምቶ ይመልስልሃል? አዎ ይመልስልኛል። እሱን ስጠይቀው ያለምንም ሶስተኛ ወገን ነው አይደል? ቀጥታ ነው አይደል የምጠይቀው? አዎ። ኃጢአተኛ ሆነህ ቀጥታ ይሰማሃል? ስማኝ፣ እሱ ስለ ኃጢአቴ እንትን አይለኝም። ገባህ? እሱ ስለ ኃጢአቴ ቢያውቅ ኖሮማ መኖርም ራሱ እንትን እንዴት ኃጢአተኛ ሆነህ ለምን እንዴት ቀጥታ እሱን ጠይቀው? ድፍረት አይደለም እንዴ? አረ እንዴ ስማኝ ልንገርህ፣ እሱ ስለ እኔ ኃጢአትን ቢቆጥርልኝ ኑሮ እያንዳንዱ ኃጢአትን ቢቆጥረው ኑሮማ እስካሁን አልኖርም ነበር። ገባ? ስለመኖር አይደለም። ኃጢአተኛ ነህ ወይስ ጻድቅ? ሲጀመር እሱ ያለውን የኃጢአተኛንም እንትንም ጸሎት ገባክ? ይሄ ኃጢአተኛ ነው የጻድቅ ጸሎት ነው ብሎ እንትን አይልም። ገብቶሃል አይደል? ይሰማል አይደል? እሱንም ስለምነው ነው ምልክ እሱንም ስለምነው ዝም ብዬ እንትን ደግሞ አይመልስልኝም ይመልስልኛል ምናምን የሚለው ጥርጣሬ እንትን አላረግም። ኪንግ ኦኬ እሺ። ስለዚህ ጌታችን የኃጢአተኛውንም የማንኛውንም ጸሎት ይሰማል እያልከኝ ነው? አዎ። ኦኬ ቴንክ ዩ። ይሄ ትልቅ እምነት ነው። የኃጢአተኛውንም የማንኛውንም ሰው ጸሎት ወደሱ ከጸለየ ይሰማል ብለህ ካልከኝ ሰምቶ እንደሚመልስልህ ታምነዋለህ አይደል? አምናለሁ። ታዲያ እሱን ቀጥታ የኃጢአተኛንም ጸሎት ሰምቶ እንደሚመልስ ይሄን አልከታመንክበት ምን ይሁን ይል ብለህ ነው ለማርያም ታዲያ ንገሪኝ ብለህ የምትላት? አንተ ቀጥታ ነግረው ከሰማህ ሰምቶ የሚመልስልህ ከሆነ
ለምንድነው እንደገና ደግሞ ንገሪልኝ ብለህ እንደማይሰማህ አድርገህ በሶስተኛ ወገን ልትጠይቀው የሄድከው? ጥሩ ጥያቄ ነው። አሁን ሶስተኛ ወገን ለምን አስፈለገ ካልከኝ አሁን ለምሳሌ ለማዳን መሰላል አድርጎ ተጠቀመላት አይደለ? እሷ በጸጋዋ ለመዳን አድርጎ መሰላል አስቀመጠልን አይደለ? ለመዳን ሊያድነን ሲመጣ ማን ነው መሰላል ያስቀመጠ? አይደለም ሊያድነን ሲመጣ ከምድር ሁሉ እሷን የተባረከች ጸጋ ስላላት አይደለ? ከእሷ ስጋ ነስቶ እንትን አድርጎ እንትን ያዳነን ገባክ? አይ ጸጋ የላትም። ጸጋ ተሰጥቷት እንጂ ጸጋ የላትም። ተሰጥቷት። ኦኬ ችግር የለም። ኦኬ የተሰጣት ጸጋ። አዎ። አይ ምንድነው መሰላል አድርጎልን ብለህ ያልከው ማን ነው መሰላል? ስለዚህ አሁን እሷም ደግሞ ወዳጇም ነው ልጇም ነው። ስለዚህ ከሱ እንትን አርጋ እንድትለምንልኝና በእሷ ጸጋም በረከትም ደግሞ እንዳገኝ ነው እንጂ ጌታ ቀጥታ መልስ ይሰጠኛል ምናምን ወይ አይሰጠኝ የሚል ጠርጣሬንም የለኝም። ስለዚህ ነው ኪንግ አየህ፣ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም የሚባለውን የሀገራችንን ቢል ታውቀዋለህ ብዬ አስባለሁ እኮ። የቀጥታ መፍትሄ ሰማኝ ልንገርህ። አሁን እኔ በፍጹም ኢየሱስን አታምኑትም። ኢየሱስ ክርስቶስን አንተ አታምነውም። እሱን እኔ ቅድም እኮ ከዚህ አስረግጬ ነገርኩህ። ሰማኝ ክርስቶስን የማታምን ቤተክርስቲያንም የማታመልክ ቤተክርስቲያንም የለችም። ደግሞ የክርስቶስን አምልኮና የቅዱሳንን ጸጋን ትለየዋለች። ገባክ? አሁን ስንት ስግደት አለ? ለምሳሌ አንተን ጠይቀህ ገና መቼ ጨረስና ምን ስግደት? አይ አይደለም፣ ልዩነቱ ልንገርህ። አሁን ክርስቶስ አታምኑትም አታመልኩትም የምትለውን ነገር ላረጋግጥልህ። አታምኑትማ የምታምነው ከሆነ ወደ እሱ ስትጸልይ ጸሎትን የሚሰማ ሰምቶም የሚመልስልህ እንደሆነ ከልብህ አታምነውም። አለማመንህን እኮ እንትን አድርግ። እሺ አዳምጣለሁ። ሶሪ የገባው ከሆነ ችግር የለውም። ሶሪ ይቅርታ አድርግልኝ። ችግር የለውም። አሁን ለምሳሌ እንትን ከሐዋርያት ተሰብስቦ ጌታችን መድኃኒታችን ኢየሱስ ክርስቶስ እያስተማራቸው ባለበት ሰዓት ጴጥሮስ ተነስቶ እኔ ከአንተ ጋር ነኝ ምናምን ብሎ ሲያናግረው፣ አይ አይደለም እንትን ልስጥህ ብዬ ነው። እነሱን ተዋቸው። እነሱን ሐዋርያቶቹን አይደለም። ለማንኛውም የሆነ ጥያቄ ለመመለስ የግድ የሆነ ቦታ መሄድ አለበት። ገብቶሃል? እነሱ አምነው በስሙ ታምነው የዘላለምን ርስት አግኝተው ሳይጠራጠሩ በስሙ አምነው እንደው ቢክዱትም እንኳን በንስሐ ተመልሰው በስሙ አምነው አንቀላፍተው በእግዚአብሔር ገነት ነው ያሉት። እነሱን ተዋቸው። አሁን እኮ አይደለም እኮ ልጨርስልህ። ስማኝ ወንድሜ፣ አሁን አንተ የምትለኝም እኮ አዳምጣለሁ። ችግር የለውም። እነሱን ተዋቸውና እኔ እናንተ እናውራ። እዚህ ገና በክርስትና ስም ሆነህ ኢየሱስ ክርስቶስን አምነዋለሁ፣ ጸሎቴና ልመኔን ይሰማል፣ የኃጢአተኞችንም ጸሎት ይሰማል ብለህ ካልክ በኋላ አንተ ቀጥታ ስትጸልይ ይሰማሃል ያልኩ? አዎ አልከኝ። እንዴት አይሰማኝ አልከኝ? ሰምቶ ይመልስልሃል? አዎ አልከኝ። ሰምቶ ከመለሰልህ ወዳጅ ሰምቶ ከመለሰልህ ወደ እሱ ስትጸልይ ከሰማህ ሰምቶ ከመለሰልህ ምን ይሁንልኝ ብለህ ነው ደግሞ ማርያምን ለምኝልኝ ብለህ የማትለመነውን የምትለምነው? ኦኬ እሺ፣ ይሄንን ጠየቀኝ ወንድሜ። አሁን እንትን የነገርከኝ ያለውን ነገር ዝም ብዬ ከሰማው ከአንተንም አዳምጠኝና ያው ከተሳሳትኩት ነገር ካለ ትይዘኛለህ፣ ችግር የለውም። ግን ለጥያቄ ለምሳሌ አንዳንድ መልስ ሲያስፈልግ ወደ መጽሐፍ ቅዱስ አትወስደኝም አንተ? አሁን አልቀበልም አላይም ልልህ ነው አይደለም? መልስ ለእኔ መልስ እንድትሰጠኝ ከሆነ መጽሐፍ ቅዱስ መግባት ግድ ነው አይደለም? ስለዚህ የሆነ ጥያቄ ለመመለስ የሆነ ቦታ መሄድን አይቀርም። ገብቶሃል? ትችላለህ። አንተ ሄደህ ከመጽሐፍ ቅዱስ ላይ መልስልህ። እሺ አሁን የኔ ጴጥሮስ ያነሳውልትም ያለ ምክንያት አይደለም። ጥያቄን መልስ ለመመለስ ፈልጌ ነው። እሺ ጴጥሮስ ማርያምን ለምኗት ነበር እንዴ? አይደለም። አዳምጠኝ። አይደለም አላልኩም፣ አላስጨረስከኝም እኮ። እሺ ገሩ ከዛ ጴጥሮስ ተነስቶ እንዲህ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ የሆነ ነገር ብሎት ነበር። ያንም ነገር ምንድን ነው? ጴጥሮስ ወይ ሰይጣን ለእናንተ ሊፈትናችሁ ፈለገ፣ እንደ ስንዴም ሊበጠራችሁ ፈለገ፣ ነገር ግን ስለአንተ ማለዱ ብሎ ነገረው። እነማን ናቸው እነዚህ? ቅዱሳን አይደሉም? እንትን የሚያማሉድና አይደለም፣ ያዝልኛ የሚያማሉድና የሚለምኑ እንዳሉ ነገረው አይደል እንዴ? ምንድን ያለው? ማለድሁ እኮ ነው ብሎ ያለው። አዎ ማለዱ አለው።
ታዲያ ለጴጥሮስ የማለደለት ማን ነው? ኢየሱስ ነው ወይስ ሌሎች ቅዱሳን ናቸው? እንዴ ማለድ አለው እኮ ማለድኩልህ አለው። ኢየሱስ ነው የማለደለት አይደል? ታዲያ ለምን ማለዱ አለው? ማለዱ እኮ አይደለም ያለው፣ ማለድሁልህ ነው ያለው። ማለድሁ ነው ያለው። አይደለም። እሺ መጽሐፉን አውጣው። አየህ፣ ማለዱላችሁ እንዳሉ ነው የሚያነቡት። አይ ከላይም ከታችም ካለው ሊያስወጥልኝ ይችላሉ። ችግር የለም ግን ትንሽ ጠብቀኝ። እሺ አወጣዋለሁ። እሺ አይ በዚህ ቢወጣልህ ታምነዋለህ? ቢያወጡልህ ታምነዋለህ? የኦርቶዶክስ አማኝ ከሆነ እና ታዲያ የኛ እና ጥራ ታዲያ የኦርቶዶክስ አማኝ የሆነ ችግር የለውም። አይ ጠብቀኝ እንጂ አወጣዋለሁ። አሁን እኔ ባነብልህ አታምነው እኮ አንተማ ነገርከኝ እኮ። አሁን ማለድኩልህ ነው ያለው አልከኝ አይደለ? ንገረኝ፣ እኔ ላንብብልህ። ንገረኝ። ኦርቶዶክሳዊ ነህ ሳሙኤል? አዎ ኤርሚ። አዎ። እሺ የራሴ ነው አወጣለሁ። ችግር የለውም አወጣዋለሁና ከዛ እንትን ትለኛለህ። ጥቅሱን ይንገረህ። ጥቅሱንም ከነገርኩት ላያምን ይችላል። የፔንቴ ጥቅስ ሊለይ ይችላል። በልቶ ነው በል። እሺ እስከዛ እንትን አድርጉ። ችግር የለውም አመጣዋለሁ። እሺ ኤም3 ፎቶ የከፈትከው ሰውዬ ለምንድን ነው ፎቶ የከፈትከው? ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣህ። አጥፋልህ እንደ ፎቶ ችግር የለውም። አይ ችግር የለውም። እንኳን ደህና መጣህ። እንኳን ደህና ቆየህ ኤርሚያስ። እኔ እናውራ። ሳሙኤል ለካ ኦርቶዶክስ ነው። እሺ እንኳን ደህና ቆየህ። እሺ ቆይ አንድ ኤም ኦርቶዶክስ ሳሚ ቀድመሃል፣ ከኦርቶዶክሳዊ ስለሆነ ማለት ነው። እሺ ሳሚ እመጣለሁ። ኤም ሚዩት አድርገውና ጠብቀኝ። ያ ቴንክ ዩ ሳሚ። እሺ ያባዴ እሺ ምን ትላለህ በሀሳቡ ላይ? እሺ ጠይቀኝና እጠይቃለሁ። እኔም እጠይቃለሁ። ይሄ ነው ጥያቄ ነው የጠየኩት። አለ ወጣ እንደ ልጁ ከላይ ያለው ኪንግ ለሱ የጠየኩት ጥያቄ ሳሙኤል አንተ ጋር ድምፅ አለ እየሰማኸኝ ከሆነ ለሳሙኤል ማለት ለኪንግ የጠየኩት አሁን ጠፍቷል። ለኪንግ የጠየኩት ጥያቄ ነው እየጠየኩ ያለሁት። እሺ በቃ ኪንግ ይመልስና ከዛ እኔ እቀጥላለሁ። ችግር የለም። አንተ አትመልሰውም እሱን ጥያቄ ለእሱ ያቀረብኩትን? አይ እሱ በገባበት ሳይሆን እንደ አዲስ ነው እኔ መጀመር የምፈልገው። ሌላም የተናገርካቸው ነገር ስላሉ እንደ አዲስ ጠይቀኝ፣ ከዛ እመልሳለሁ። እኔም እጠይቃለሁ ማለት ነው። እሺ ቴንክ ዩ። እሺ አባቴ። እሺ ኦኬ። ጥቅስ አስቀምጡ አልተባላችሁም? ጥቅስ ያስቀመጣችሁ ሰዎች ሚዩት አድርጌያቸዋለሁ። ለምን? የኛ የወንጌል አማኞች ናችሁ። እሱ ማንም ቢያስቀምጥ አላምንም፣ ኦርቶዶክሳዊ የሆነ ሰው ቢያስቀምጥ ብቻ ነው ማምነው ብሎ ስላለ ነው። ጥቅስ ሳትታዘዙ ጥቅስ የፖስታችሁ ሰዎች ሚዩት አድርጌያቸዋለሁ። ለምን? አላምንም ብሎ ስላለ ማለት ነው። የራሱን ያምጣ። እሺ ኪዳነ ምሕረትን አግባ። እሺ ኪንግ አመጣህ አገኘህ? እሺ ጆ ከታቻውን ፖስት አድርጎልሃል። ኦርቶዶክሳዊ ነው። ኪንግ እሺ እየሰማን አይደለም። ኦኬ ሳሙኤል እንቀጥል ወይ ከኤም ጋር ልሄድ ነው? ኤም እሺ ኤም እድል ልስጥህ። እሺ እኔ ዝግጁ ነኝ። ችግር የለውም። ዳኒ እንዴት ነህ? በመጀመሪያ ሰላም ብያለሁ ብራዘር። ረጅም ሰዓት ሆነ፣ አንድ 4 ዓመት። እሺ ኤርሚ ጠይቀኝ። እሺ ወደ ማርያም ኦርቶዶክሳዊ ወንድም ነህ አይደል? አዎ።
እሺ ወደ ማርያም ጸሎትና ልመና ታደርጋለህ አይደል? አዎ። ማርያም ፍጡር ናት ወይስ ፈጣሪ ነች? ፍጡር። ወደ ፍጡር ልመናና ጸሎት ይደረጋል? መጽሐፍ ቅዱስ በዚህ ጉዳይ ያስተምራል? ብሉይ የአዲስ ኪዳን። ኦኬ። ክርስቶስ በምድር ሲመጣ በራሱ ሰው ሆኖ ነው የመጣው። ሰው በራሱ አምላክ ነው። እሱን አልጠየኩም። ክርስቶስ ፍጡር ነው እንዴ? እኔ እኮ የጠየኩህ ያለሁት ክርስቶስ እኮ። ስለዚህ እኔ ማርያም ብዬ ስል ክርስቶስ ወደ ምድር ሲመጣ ሰው ነበር ብላ አትበለኝ። እኔ መቻን ወደ ምድርማ ሲመጣ ሰው ሆኖ ተወልዷል ከቅድስት ድንግል ማርያም። እኔ የጠየኩህ ጥያቄ ወደ ፍጡር ትጸልያለህ ወይ ብዬ ወደ ማርያም ትጸልያለህ ወይ ስለ አዎ አልከኝ። ስለዚህ መጽሐፍ ቅዱስ ወደ ፍጡር እንድንጸልይ ብሉይና አዲስ ኪዳን ያስተምራሉ ወይ ነው ያልኩህ። ኦኬ፣ እሱ እንዳረዳድህ ነው። አንተ ጥያቄ ነው። እኔ ምንም አልተረዳሁም። ጥያቄ ነው የሚጠይቁት። ማን ወልደ ጊዮርጊስ ጥያቄ ነው የጠየቁት። ወደ ማርያም ትጸልያለህ ስለ አዎ ስትለኝ ኦኬ፣ ወደ ፍጡር እንድትጸልይ ማርያም ፍጡር ነች አልኩ። አዎ አልከኝ። ፈጣሪ ነች ፍጡር ይስል ፍጡር ነች አልከኝ። ወደ ፍጡር እንድንጸልይ መጽሐፍ ቅዱስ ብሉይና አዲስ ኪዳን ያስተምራሉ ወይ ነው ያልኩት። ቅርታ ኤርሚ፣ ችግር የለውም። ወደ ፍጡር እንድንጸልይ መጽሐፍ ቅዱስ ያስተምራሉ ወይ ነው ያልኩት። ብሉይና አዲስ ኪዳን እኮ አይደለ። አሁን አንተ የምትጠይቀው የግል አይነት ጥያቄ አድርገህ ነው የምትሄደው። ለምሳሌ አንተ ማህበራዊ ሚዲያ ላይ ቀርበህ እንድትናገር ይፈቀድልሃል እንዴ ቢባል የራስህ መንገድ ነው። ወደ ጻድቃን ትሄዳላችሁ። ወደ ጻድቃን የምትሄድበት መንገድ አለ። አንተ ቃል በቃል ቃሉን ብቻ ፈልገህ ከሆነ ብዬ ነው። የእኔ ጥያቄን ወልደ ጊዮርጊስ ጥያቄ እኮ ግልጽ ነው፣ ገብተዋል። ተሰማምተን ወደ ማርያም ትጸልያለህ ያልኩ አዎ አልከኝ፣ በአጭር ቃል ማለት ነው። ማርያም ፍጡር ናት ፈጣሪ ነች ብዬ ስልህ ፍጡር ነች አልከኝ፣ በአጭር ቃል መለስክልኝ ማለት ነው። የእኔ ጥያቄ ለጥቆ ምንድን ነው ያልኩትኝ? ማርያም ፍጡር ናት ፈጣሪ ነች ብዬ ስልህ ፍጡር ነች ብለህ ስትለኝ ኦኬ አልኩኝ። ከዛ መጽሐፍ ቅዱስ ፍጡር ወደሆነ ሰው እንድንጸልይ ያስተምራሉ ወይ ብሉይና አዲስ ኪዳን ነው ያልኩህ። ያስተምራል ወይ አያስተምርም በለኝ እኮ። ያስተምራል። ጻድቃኖችን ከጻድቃን ጋር እንድትሄድ መጽሐፍ ቅዱስ ያስተምራል። የእግዚአብሔር እኔ እንድትሄድ አይደለም ጸሎትና ልመና ወደ እነሱ እንድናቀርብ ያስተምራሉ ወይ ያልኩት መጽሐፍ ቅዱስ እኮ። ወደ እነሱ እንድትሄድ የእግዚአብሔር ዓይኖች ወደ ጻድቃን እንደሆኑ እኔ እንድትሄድ አላልኩም። እንድንጸልይ ወደ እነሱ እንድንጸልይ ልመናና ጸሎትን እንድናቀርብ መሄድ ሌላ ነው ብራዘር። ጸሎትና ልመናን እንድናቀርብ መጽሐፍ ቅዱስ ያስተምራሉ ወይ ያልኩት። እኔ ደግሞ የምመልስልህ ኤርሚ አሁን በምለው መልኩ ነው የምመልስልህ። የእግዚአብሔር ዓይኖች ወደ ጻድቃን ከሆኑ ቅድስት ድንግል ማርያምም ከዛ አንዷ ስለሆነች መጽሐፍ ቅዱስን ማንበብ ብቻ ሳይሆን እየተረጎምን ስለምንሄድ ከዛ አንጻር ለምሳሌ የወይን ጠጅን ለምን ሞላላቸው ካልክ እመብርሃን ስላሳሰበችው ነው አደለ? ከዛ ጋር እያያያዝክ ነው። አሁን አንተ በአስተምሮትም አለ አይደል እንዴ? ስለዚህ እንደዚህ እያልከኝ ነው መጽሐፍ ቅዱስ በዚህ ጉዳይ ላይ አያስተምርም፣ እኛ ግን ወደ ፍጡር እንለምናለን እያልከኝ ነው። ከመልስ ያስተምራል። ያስተምራል ለእያንዳንዱ ሰው ካስተማረ አዎ መጽሐፍ ቅዱስ ያስተምራል ብለህ ካልከኝ መጽሐፍ ቅዱሳዊ መረጃ ስጠኝ። ወደ ጻድቃን ወደ ፍጡራን ሰዎች ጸሎትና ልመና ከአንተ በፊት ያቀረቡ አንተም ደግሞ እነሱን ዋቢ አድርገህ ወደ እነሱ እንድትለምን ወደ ማርያም እንድትለምን እንድትጸልይ ዋቢ የምታደርጋቸው ከብሉይ ከአዲስ ኪዳን ጥቀስልኝ መጽሐፍ ቅዱስ። እሺ እሱን ጠቅስልሃለሁ። መልካም። መጽሐፍ ቅዱስ በራሱ አንድ ነበር ኤርሚ፣ አንድ መጽሐፍ ቅዱስ ግን እኔ ስለ መጽሐፍ ቅዱስ ብዛቱ አይደለም አንድ ነው እኮ ልነግርህ ነው። አንድ ነገር አለ። አንተ ለእንደዚህ ተደርጓል ለእያንዳንዱ ሰው ለእያንዳንዱ ክፍል እየተደረገ ጥቀስልኝ አለ ብለህ ስላልከኝ ጥቀስልኝ። ወልደ ጊዮርጊስ በመድኃኒዓለም አለ አልከኝ። ከመጽሐፍ ቅዱስ አለ ብለህ ካልከኝ ያስፈልገ ጥቀስልኝ። እሺ ለምሳሌ ልንገርህ፣ አዳምጠኝ። የጻድቅ እምነቱ ጻድቅ ግን በእምነቱ ይኖራል ይላል መጽሐፍ። እኔ ስለ ጻድቅ አይደለም የጠየቁ አንተ ወደ ፍጡራን የምትጸልይበትን መጽሐፍ ቅዱስ መረጃ አለ ብለህ ስላልከኝ ማስረጃውን ስጠኝ እኮ። እየነገርኩህ እኮ ነው። አሁን ካላዳመጥከኝ እኮ እንዴት ይሆናል ኤርሚ? አንተ የምታወራው አሁን ላይ ባለ ቃል በቃል ብቻ ውረድ እያልክ ነው ዝም ብለህ። ቃል በቃል የሆነ ደግሞ የለም ማለት ነው።
አስተምሮቴን ይኸው እየነገርኩ እኮ ነው። ጻድቃን እያልኩ ነው እኮ። አብርሃም ለምሳሌ በእግዚአብሔር አመነ ጻድቅም ሆኖ አልጠይቁም። እኔ አብርሃም ወደ በእግዚአብሔር አምነው እምነቱ ጽድቅ ሆኖ መቆጠሩ፣ አብርሃም ወደ በእግዚአብሔር ማመኑ፣ አብርሃም ወደ እግዚአብሔር መጸለዩ መለመኑ እሱን አይደለም የጠይቁ። ጻድቃንማ ወደ እግዚአብሔር ይለምናሉ። እሺ ቆይ ሌላ ጥቅስ ልስጥህ። ወልደ ጊዮርጊስ ቆይ እየተደማመጠ እሺ እኔ ቅዱሳን አባቶችና እናቶች ወደ እግዚአብሔር ለምነዋል አልለመኑም አይደለም የጠይቁ። እነሱማ ወደ እግዚአብሔር ነው የለመኑት። አብርሃም ብለህ ብትል ማርያም ብለህ ብትል ሁሉም ወደ እግዚአብሔር ነው የለመኑት። ጸሎትና ልመናን ወደ እግዚአብሔር ነው ያቀረቡት። ኦኬ አንተ ግን ወደ ማርያም ትጸልያለህ ቢስል አዎ አልከኝ። ኦኬ ማርያም ፍጡር ናት ወይስ ፈጣሪ ቢስል ፍጡር ናት አልከኝ። ወደ ፍጡሩ ወደሆነ ሰው ጸሎትና ልመና እንዲቀርብ መጽሐፍ ቅዱስ ያስተምራሉ ቢስል አዎ አልከኝ። ጥቅሱም ብዬ ስጠኝ ብዬ ስልህ እስካሁን ድረስ አራውንድ ዘቦች ነው የምዞረው። ንገረን ጥቅሱም በመጀመሪያ እየነገርኩ ነው። ኤርሚ በስርዓት ነው የምናገረው። ለምሳሌ አዳምጠኛ ነን የሚልሽ ለምሳሌ አንደኛ ጴጥሮስ ምን ይላል መሰለህ? የእግዚአብሔር ዓይኖች ወደ ጻድቃን ናቸው ጆሮአቸውም ለጸሎት ተከፍተዋል ይላል። ምን ማለት ነው ይሄ? በማማለድ ስራ ከሄድክ ለምሳሌ አንተ ቅዱስ ኢየሱስ ክርስቶስን አንተ ወደ ፍጡራኑ ወደ ጻድቃኑ የምትለምንበትን አስረጃ አምጣ። እነሱ ወደ እግዚአብሔር የሚለምኑበትን ቶ የእግዚአብሔር አይኑም ጆሮቹም ለጻድቃን መከፈቱን አትንገረኝ። እኔ ያልኩት ለአንተ አይናቸውም ጆሮቸውም የጻድቃኑ እንደተከፈተና አንተ ወደ እነሱ ጸሎትና ልመና እንደምታደርግ የሚያስረዳህን የመጽሐፍ ቅዱስ ክፍል ስጠኝ ነው ያልኩ። እግዚአብሔርማ የጻድቃኑን ጸሎትና ልመና ይሰማል፣ አይኖቹም ተከፍተው ያያቸዋል። ቅድስት ድንግል ማርያም ደግሞ አሁን አንተ ለቅድስት ድንግል ማርያም ለአበበ ለከበደ እያልክ ለእያንዳንዱ የተደረገ መጽሐፍ ቅዱስ ንገረኝ። አንተ አትነግረኝማ ኤርሚ። በመጀመሪያ የለኝም በል አለ ለጠየቀኝ ቆይ አንዴ ሚካኤል አለ ኤርሚ። እሺ ቆይ ስሰጥ ሚካኤል አንዴ የለኝም በለኝና ከዛ ወደ አለኝ ብሎ ወደ ሚካኤል እንሄዳለን ማለት ነው። አለህ ኃይለ ጊዮርጊስ? እየነገርኩ እኮ ነው ኤርሚ፣ አልተቀበልከኝም እንጂ ጥቅሱን ስጠኝ እኮ ነው ያልኩ። እንዴ ጥቅስ እኮ አንተ እያልከኝ ያለህ ይኸውልህ፣ ለእያንዳንዱ ጻድቃን የተነገረ ጥቅስ ስጠኝ እያልከኝ ነው። እኔ ለእያንዳንዱ አላልኩም። አንተ ወደ ማርያም ጸሎትና ልመና የምታቀርብበት መጽሐፍ ቅዱሳዊ ነው ብለህ አልከኝ። ፍጡር ናት ወይ ቢስል አዎ ፍጡር ናት አልከኝ። ፈጣሪ አይደለችም ፍጡር ነች። ግን ጸሎትና ልመናን ወደ ፍጡር እናቀርባለን ብለህ አልከኝ። ወደ ማርያም ጸሎትና ልመና እንደምታቀርብ ከአንተ በፊት የነበረው ትውልድ ወደ ፍጡራን እንደ ማርያም አይነት ቅዱሳን ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ፣ ወደ ዳዊት ጸሎትና ልመናን ያቀረበ ወደ ጳውሎስ፣ ወደ ጴጥሮስ ጸሎትና ልመናን ያቀረበ እና እግዚአብሔርም ደግሞ ወደ እነዚህ ቅዱሳን ለምኑ ጸልዩ እነሱ ይሰሟቸዋል ብሎ ያለበትን የመጽሐፍ ቅዱስ ክፍል ጥቅስ ስጠኝ ነው ያልኩ። ከይቅርታ ጋር የሚተፈቅድልኝ ሳሙኤል ጣልቃ ትግባ። ሳሙኤል ቆይ ብራዘር፣ ለምሳሌ ቅድስት ድንግል ማርያም ኢየሱስ ክርስቶስን በወለደችበት ሰዓት ላይ ዕጣንና ከርቤ ይዘው ሲሄዱ ክርስቶስ ኢየሱስን ለብቻ አስቀምጨውና እንስገድለት አሉት እንዴ? እኔ አልጠየኩም። ወንድም አለ ምን ያለ ኤርሚህን የእኔ ጥያቄ አይደለም እንዴ? የእኔ ጥያቄ ትተክ ለምንድነው ጥያቄ እኮ ገብተዋል። ካልሆነ በቃ ኃይለ ጊዮርጊስ መልስ የለኝም እኮ የአባት ነው አይደለም እንዴ ኤርሚ? የቤተክርስቲያኒቱ ልጆች ከላይ እስከታች በዚህ ስለምናቅ መልስ የለንም ብለህ አላደክመንም ማለት ነው። ካልሆነ ግን መልስ ስጠኝ። መልስ እየሰጠሁ ነው። ይኸውልህ አሁን አንተ በምትለው ጥያቄ ይኸውልህ በዛ ቦታ ላይ ኢየሱስ ክርስቶስን ቅድስት ድንግል ማርያም ታቅፋ ሳለ መጠው ስግደትን ሲያደርጉለት ክርስቶስን ለብቻ አድርጌው እንስገድ አላሏትም። ይሄን ብልህ ተመልስ። እሺ እኔ አይመለከተኝም ወንድሜ። እነዚያ የመጡ ሰብአ ሰገል ሰዎች ለማርያም ጸሎትና ልመና አቀረቡ እንዴ? አላቀረቡም። ለማን ያቀረቡት አለ ብለህ ካልክ መረጃ አምጣ። ጸሎትና ልመና አቅርበዋል ወደ እሷ ኖ ለኢየሱስ ክርስቶስ ነው። ክርስቶስ ብራዘር እኔ ወደ ፍጡራ ለኢየሱስ ክርስቶስ ከፈለገ እንደባለሉለት መብታቸው ነው። አድምጠኝ። አየህ ለዚህ ነው ኦርቶዶክሳውያን ስትያዙ ወደ ማላገጥ በራሳቸው ላይ መልስ ስታጡ አራውን ዘቦች ትዞራል። አላላግጥም። እንደዛ የረጅም ጊዜ ጓደኛዬ ነው ዳኒ ኃይለ ጊዮርጊስ አደረም ሰብአ ሰገል መጥተው ኢየሱስ ክርስቶስ በተወለደበት ቦታ ላይ መጥተው ከፈለጉ ይንከባለሉ፣ ከፈለጉ አክሮባት
ይስሩ፣ ከፈለጉ በአናታቸው ይደፉ። ይገባዋል። አምላክ ነው፣ ይገባዋል። አድርገውታል፣ ይገባዋል። እኔ የጠየቅኩህ አንተ ወደ ማርያም ጸሎትና ልመና እነኛ ሰብአ ሰገል ብቻ አይደለም፣ እኔም በአናቴ ብደፋለት ፍጥረት ሁሉ ቢደፋለት ይገባዋል። ኦኬ፣ ለእሱ ጸሎትና ልመናን ቢያቀርቡ፣ ቢዘምሩ፣ ቢያሸበሽቡ፣ ወርቅ ዕጣን ከርቤ ቢያቀርቡ፣ ብንከባለን፣ ራቁቴን ሆኜ ብጮህ ይገባዋል። ይገባዋል። የሰሬ ነው፣ የህይወቴ ባለቤት ነው፣ ፈጣሪ ነው። ይገባዋል። ለዛ ሕፃን እነሱ እንደዛ ቢሆኑ ይገባዋል። ማን እንደሆነ ስለተረዱ በኮከብ ተመርጠው መጥተው ስለሰገዱለት ማለት ነው። አንተን ነው እየጠየኩ ያለሁት። አንተ ለፍጡሯ ለማርያም ጸሎትና ልመናን የምታቀርብበት አስረጃ አምጣት ብዬ ስለ እስካሁን ድረስ አላመጣህም። አራውን ዘቡሽ ነው። እሺ፣ ሌላ ማስረጃ ልስጥ። እሺ፣ ሌላ ማስረጃ ልስጥ። እሺ፣ የወይን ጠጅ ባልነበረባቸው ሰዓት በዮሐንስ ወንጌል 2:5 ላይ ቅድስት ድንግል ማርያም ወይን ጠጁ እንድትሞላላቸው እንዲሁ ጠየቀችው፣ አስተካከለ፣ ሞላላቸው። ይህ የማማለድ ስራዋ አይደለም ለሷ? እሺ፣ ጠየቀችው ነው ጠየቋት ነው ያልከኝ? እመቤቴ ማርያም ወይን ጠጁ እንድትሞላ ጠየቀች። እንድትሞላ የጠየቀችው ወይስ እንዲሞላ ነው የጠየቀችው? እንዲሞላ እንዳለቀባቸው ጠየቀች። ቀስ ብለን እናውጋ። ማን ነው የጠየቀችው? የኔ ጥያቄ ማርያም ኢየሱስን ትጠይቀዋለች አትጠይቀውም? አይደለም። አንተ ማርያምን በጸሎትና በልመና ትጠይቃታለህ አትጠይቃትም ብለው ለሚለው ኤርሚያስ፣ አንተም ስትያዝ አራውንድ ዘቡሽ ይሄን እኮ ነው የምንተረጉመው እኮ ወልደ ጊዮርጊስ አራውንድ ዘቡሽ። በቃ እንደዚህ የቃዴስ በርኔ በረሃ ይመስል ኦርቶዶክሳውያን አንድ ጥያቄ ተጠይቃችሁ እንደዚህ ዙሪያ ጥምጥም ትሄዳለህ። ማርያም መብቷ ነው። ልጇ ማን እንደሆነ ስለምታውቅ ከፈለገች ትጠይቀው። አድመጠኝ ብራዘር፣ ከፈለገች ትጠይቀው፣ ከፈለገች ሳትጠይቀው ያድርግላት፣ ከፈለገች ትቆንጥጠው፣ መብቷ ነው። እሷ አምላኳን የጠየቀችው ልጇን የጠየቀችው። የእኔ ጥያቄ አንተ እሷን በጸሎትና በልመና እንድትጠይቅ መጽሐፍ ቅዱስ የትኛው ክፍል ላይ አዘዘህ? ምንጭ ጥቀስልን ያልኩ። እንዴ ይሄው ጠቀስኩልህ እኮ። ይሄ ራሱ በቂ እኮ ነው። እሷ እንደምታማልድ ይሄንን መጽሐፍ ቅዱስ ምሳሌ አድርጌ እጠይቃታለሁ። እዛ የሰርጉ ቤት ሰዎች ወደ እሷ ጸሎትና ልመና አቀረቡ እንዳንተ? እንዴ እንደውም እነሱ ሳያቀርቡላት እንዲሁ ተረድታ ነው። እንደውም ጸሎትና ልመና አቀረቡ። ከማቅረባቸውም ማለት ነው። ይኸውልህ ከማቅረባቸውም በፊት ተረድታ ቢያቀርቡማ የበለጠ ነበር የምታደርገው። ስለዚህ አላቀረቡ ማለት ነው። አላቀረቡ ማለት ነው። አዎ እንዲሁ አይታ ተረድታ ነው የነገረቻቸው። ስለዚህ እኔ ያልኩ አንተ ጸሎትና ልመና የምታቀርበውን ዋቢ ስጠኝ ብዬ ስልህ ጸሎትና ልመና ያላቀረቡ የሰርጉ ባለቤትን ቤተሰብ እንዴት ዋቢ ታደርገዋለህ? እነሱ ጸሎትና ልመና አላቀረቡ፣ አንተ ግን ጸሎትና ልመና እያቀረብክ ነው። ኤርሚያስ ክርክር አደረግከው። ታውቀዋለህ። ነፍስህም የሚያውቀው ነገር ነው። ተው ኤርሚያስ፣ እንደዛ አትበል። ሰርጉ ቤት የነበሩ ሰዎች ለማርያም ጸሎትና ምልጃ ማነው ልመና አቀረቡ አላቀረቡም አልከኝ? ስለዚህ ወደ ፍጡር አድምጠኝ። ወደ ፍጡር ጸሎትና ልመና እንደሚቀርብ አያምኑም ማለት ነው። የሰርጉ ቤት ባለቤት ለማርያም ጸሎት እንደማይቀርብ አድምጠኝ። አላቀረቡም። ያላቀረቡበት ምክንያት ወደ ፍጡር ጸሎትና ልመና እንደማይቀርብ ያውቃሉ። አንደኛ አይሁዳውያን ሰዎች ናቸው። ናይን በተባለ ከተማ ውስጥ ያሉቱ ሰሜኑ እስራኤል ገሊላ ላይ ያሉ ናቸው። አይሁዳውያን ናቸው፣ እስራኤላውያን ናቸው። ከፊል ሰማርያውያን፣ ያው ሰማርያውያን ከፊል አይሁዳውያንና እስራኤላውያን ዝርያ የአሕዛብ ዝርያ ያላቸው ናቸው፣ ግን እስራኤላውያን ናቸው። አየው ወደ ፍጡር ጸሎትና ወደ ፍጡር ጸሎትና ልመና እንደሚቀርብ አያምኑም። ስለዚህ ሰርጉ ቤት እንኳን ቁጭ ብላ አልለመኗትም፣ አልጸለዩም፣ ወደ እሷ አልጠይቋትም፣ ጠይቂልንም አላሏትም። ኦኬ እኔ አሁን አንተ ጸሎትና ልመና ወደ ማርያም ታደርጋለህ ቢስል አዎ አልከኝ። ማርያም ፍጡር አይደለች ቢስል ፍጡር ናት አልከኝ። ፍጡር ወደ ፍጡር ጸሎት እንዲያቀርብ መጽሐፍ ቅዱስ ያዘው ብዬ ስልህ አሁን እዚህ ጋር ከአብርሃም ጀመርክ እስካሁን ድረስ አራውን ዘቡሽ ነው የምትዞረው፣ ግን የለህም ማለት ነው። እሺ ልቀጥልልህ። አሁንም ስለ ማርያም ቀጥላለሁ፣ ግን እዚህ ጋር አንድ የተናገርከውን ነገር እንዳትረሳ ኤርሚያስ። የለም
የሰርጉ ቤት ባለቤት ሰዎች ጸሎትና ልመናን ወደ ማርያም አላቀረቡም። 4 ነጥብ እኮ ልጠይቅ ነው ኤርሚ። እነዛ ሰዎች ቢጠይቋት ኖሮ አንተ ታምን ነበር? በማማለዷ ታምን ነበር? መጽሐፍ ቅዱስ ቢያንስ እንዴት ታዲያ ጸሎትና ልመና ወደ ፍጡር እሷ ነው። ለምሳሌ አድመጠኝ። እሺ ቆይ አሁን አንተ ጸሎትና ልመና ወደ ማርያም ታቀርባለህ አይደል? እንደምታቀርበው እነሱም አቅርበው ቢሆን ኖሮ አሁን ለአንተ ለምታቀርበው ቢያንስ ምስክሮች የሆኑ ነበረ። በመጽሐፍ ዓለም አድመጠኝ። እንደ ታዲያ በቃ ቢያንስ እግዚአብሔር እዛ ያሉ ፍጡራን ሰዎች ወደ ፍጡር ወደ ሆነችው ወደ ማርያም ጸሎትና ልመናን ሲያቀርቡ ከተቀበለ እግዚአብሔር ፍጡር ወደ ፍጡር እንዲለምን ይፈልጋል ማለት ነው። ፍጡር ወደ ፍጡር እንዲጸልይ ይፈልጋል ማለት ነው ብለን እንረዳ ነበር። አሁን እኮ አንተ የለም እነሱ አልጸለዩ፣ አንተ ግን ትጸልያለህ። እነሱ አልለመኑም፣ አንተ ግን ትለምናለህ። አስረጃ አምጣ ብዬ ስልህ ወደ ፍጡር ወደ ሆነችዋ ወደ ማርያም ያልጸለዩ ያልለመኑትን ሰዎች አንተ የምትለምነው ሰውዬ ያልለመኑትን ሰዎች መረጃ አድርገህ ታመጣለህ። እንዴት አይነት እኮ ሳይንስ እኮ ልታደርገው ተፈለግ። ቆይ አይደለም እንትና ሰፋት አድርጋት ኤርሚ፣ እንደሱ አይደለም። አሁን አንተ ዞሮ ዞሮ ይሄንን ነገር እነዛ ሰዎች ቢጠይቁ ኖሮ አትበል። በቃ አልጠይቁ። ቢለምኗት ኖሮ እኔም ማስረጃውን ተቀብዬ አደርግ ነበር ብላል። እመቤቴ ማርያም ሳይጠይቋት የተረዳች ቢጠይቋትማ ብለህ መረዳት እንዴት ተሳነ? በምንድን የተረዳችሁ? ሳይጠይቋት ኤርሚ የተረዳችሁ ነው። አንተ እኮ ነው የምታወራው። እጅ እንዳለቀባቸው ተረድታ ኤርሚያስ፣ እኔም ልንገርህ እንዲሁ እንዳለቀ ተረድታ ጠየቀቻቸው እኮ ጠጅ አለቀባቸው አለች። የልብ አውቃ ማለት ጥያቄን የምጠይቀው ኤርሚያስ፣ እንደ አንተ እኮ ብዙ የምታቅሰውን አይደለም። የልብ አውቃ ነው ወይ ነው የምትለኝ? እኔ አልኩ እንጂ አንተ እኮ ነው አውራ እያልኩ። የልብ አውቃነት አይደለም እያየች ነው አይደለ? ነግሯት ነው ያወቀችው ወይ ሳይነግሯት ነው ያወቀችው? ይኸውልህ ሳይነግሯት እያወራሁ እኮ ነው። ሳይነግሯት አይታ ተረድታ ነገረችው። ሞላላት አይደለ? ቴንክ ዩ። አይታ ብለህ ስትለኝ ጓዳ ጎርጓዳውን ታውቃለች ማለት ነው። እዛ ሰርግ ቤት የነበረው ነገር አይታ ብለህ ስላልከኝ፣ አይታ ነው ያወቀችው ብለህ ስላልከኝ ጓዳ ጎርጓዳውን እዛ ናይን ከተማ ሰርጉ ቤት የነበረበት ቤት ያለውን ታውቃለች እያልከኝ ነው። ጓዳ ጎርጓዳውን አይታ ኤርሚ፣ የልጅ ጨዋታ ታድርገው። ይሄ ቀላል ነገር ማለት ኖርማል መወያየት ካለብህ አንተ ቆይ አንተ ጥያቄ ልጠይቅህ። ሰርግ ቤት አይደለ ሄደችው? አይታ ነው ያወቀችው። ቆይ ፕሊዝ፣ አይታ ነው ያወቀችው አላልከኝም? እንዲ አሁን በቃ አይታ ነው ያወቀችው። የልብ አውቃ አይደለችም። እንዳምላት ችግራቸውን አይታ በራሷ ተነሳሽነት በልጇ ፊት ለምናላት ታምር አደረገች። እነሱ ጠይቀዋታል። እሷ እየነገርኩህ አልጠየቋትም እያልኩ እኮ ነው። ሳይጠይቋት ችግራቸውን አይታ ሳይጠይቋት ግን አውቃለች ማለት ነው። ተረዳቻው። ያወቀችው የአራት ዓመት ልጅ ሊረዳው የሚችል ቀላል ነገር እኮ ነው። ያወቀችው እዛ ሰርጉ ቤት ስላለች ነው አይደል? ኦኬ። ያወቀችው ሰርግ ቤት አይታ ነው አይደል? ያወቀችው እሺ። ያወቀችው በስጋ አይኗ ስላየች ነው ወይስ እንደው እንዳለቀችባት? ችግር የለውም። በስጋ አሁን እንዴት በመንፈስ ልትለኝ ነው? ኦኬ እሺ፣ በስጋ አይኗ አይታ ነው ማለት ነው። ስለዚህ ማድጋቸው ባዶ መሆኑን አይታለች እዛ በአካል ስለተገኘች ማለት ነው። አሁን ከጠየቁ ጥያቄ ጋር ታዲያ ምን ያገናኘዋል? አንተ እነሱ ጸሎትና ልመና ወደ እሷም አልጸለዩ፣ አሳስቢልንም ብለው አልጠየቋትም። ለምኝልን እኛ ከአንቺ ይልቅ ኃጢአተኞች ነንና አንቺ ደግሞ ወደ እሱ ትቀርቢያለሽ፣ እናቱ ምነሽና በእናት ልመና አንገት አይቀልስምና ለምኝልን ብለው አላሏትም። አንተ ኬት አምጥተህ ነው ታዲያ አሁን ለምኝልን የእናት ልመና አንገት አያስቀልስ ሆድ አያሳብስ ምናምን ነገር እያላችሁ የምትሉት ማለት ያ ትውልድ አላላትም። አይደለም ወይ? ካስተማርከኝ እኮ ኤርሚ ሰርጉ ቤት ነው ያለ ነው። ምንድነው አልሆንኩም? ለምን ነው የምትለው? ሰርጉ ቤት ነው ያለ ነው። አዎ አሁን አንተ አይታ ይሄኛው ከዚህ ጥያቄ ጋር ምን ያገናኘዋል? በደንብ ያገናኘዋል። እኔ እንዴት እረዳለሁ መሰለህ? እመቤቴ ማርያም በቤት ላይ የጎደለውን ነገር አንተ ሳትጠይቃት የጎደለባቸውን ልጇ እንደሚሞላላት ስለምታውቅ ካስሞላች፣ እኔ ደግሞ በኃጢአቴ በግሌም መጠየቅ እችላለሁ፣ ጠይቃለሁ እግዚአብሔርን። ነገር ግን ደግሞ ተጨማሪ እመብርሃን አንቺ ጠይቂልኝ ብል
አንተን የሚያስከፋው ከእግዚአብሔር ጋር ምን መረጃ ጠቅሰን እሷን ልጠይቅልኝ ብለህ የምትላት በየትኛው መጽሐፍ ሰጥቼ ተረዳው አልኩህ እኮ ኤርሚ። በየትኛው መረጃ? ኦኬ እንደዛ ካልክ ደግሞ ቆይ ልምጣልህ። በየትኛው መረጃ ነው ያልኩህ? በየትኛው መረጃ ጠይቅልኝ ብለህ ትላታለህ? መጠየቁን ጠይቅ፣ ግን በየትኛው መረጃ? እኔ አሁን ስጠይቅህ በየትኛው መረጃ ነው የጠየቀው? ከአንተ በፊት የነበረው ትውልድ ማን ጠይቋት ያውቃል? መጽሐፍ ቅዱስ ላይ እስኪ ያሳየኝ። ከብሉይ ኪዳን ወደ ማማለድ ማለት ለአንተ ቆይ ዳኛ ለአንተ ይቆምል። አዎ ልመጣልህ ነው። ዳኛ ይቀመጣል ነው ይቆማል የምትለው አንተ? መልሱን ስጠኝ። ይሄው ልመጣልህ ነው። ዳኛው ከፈለገ ይተኛ። መልሱን ስጠኝ። ዳኛው ከፈለገ ይተኛ፣ ከፈለገ ይቀመጥ፣ ከፈለገ ወክ ያድርግ። ስለ ዳኛው አይመለከተኝም። ማርያም የጠየኩህን መልስ ስጠኝ። እሺ በወርቅ ልብስ ተጎናጽፋና ተሸልማ ንግሥቲቱ ማዳበሪያም ትልበስ፣ እኔ አይመለከተኝም። መልሱ ስጠኝ። ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ መልሱ ስጠኝ። አይ እንደዛ አትበል ኤርሚታ። ስለዚህ ወልደ ጊዮርጊስ ሚዩት አድርገው፣ በቃ ሚዩት አድርገው። እግዚአብሔር ይስጥልን። ሚዩት አድርገውና በኋላ ደግሞ ትቀጥላለህ ማለት ነው። እስካሁን ድረስ አያችሁት አይደል? ወንድማችን ወልደ ጊዮርጊስ በግራ በቃ ሚዩት አድርገው፣ በግራ በቀኝ በፊት በኋላ ያልሄደበት ያልረገጠበት ቦታ የለም። ስለዚህ ምንም ሊያስረዳለት ግን አልቻለም። ወደ ሳሙኤል እንሂድ፣ እሱ ድንገት የተሻለ ካለው። ወልደ ጊዮርጊስ በኋላ ትቀጥላለህ። ቴንኪው ወንድማችን። ሰው ይረዳሽ። ቴንኪው ሳሚ ከዳንዬ ጋር ቆይ አንዴ። እሺ ኪንግ አመጣህ ጥቅሱን? ከዛ ሳሚ ከዳንዬ ጋር ትቀጥላላችሁ። ኪንግ ከላይ ያለው ችግር የለም ኤርሚ፣ ከአንተ ጋር እናውራ። ችግር የለም። ከዳንዬ ጋር ማውራት ትችላለህ፣ ከኔም ጋር ማውራት ትችላለህ። ኪንግ ከላይ ያለው ጥቅሱን ላምጣ ብለህ ሄድክ አይደል? በቃ ጠፋህ። እንዲህ አይነት ትግል ነው የገጠመን ወንድሞች እናቶች፣ እንዲህ አይነት ትግል ነው የገጠመን። ችግር የለውም። እየፈለገ የሆነ መፈለግ ይሄን ያህል ደቂቃ ይሆንሽ ነገሩ። ያው ስራ ቦታም ሊሆን ይችላል ምናምን። አይ እሱን ችግር የለም። እሺ የስለት መልስ እየጠበቀ ይሆን ምናልባት ተስሎ እኔ እንደዚህ። እሺ ከወንድምነት ጋር ታወራላችሁ ሳሚ፣ ወይስ የግድ ከኔ ጋር ነው የፈለግከው? አይ ከአንተ ጋር ቢሆን ደስ ይለኛል ኤርሚ። እንችላለን። ጥያቄ ለሁለት ወንድሞች ጠይቄ ያልመለሱልኝን ጥያቄ ነው ለአንተ የምጠይቀህ። ነገረ ማርያም እሺ ጠይቀኝ፣ የፈለገን ጠይቀኝ። የማውቀውን የተረዳሁትን የተማርኩትን እመልሳለሁ። በኋላ ግን ሁለት ጥያቄዎች እጠይቃለሁ ለአንተ። ያዝልኝ እንግዲህ ወንድም አለም፣ ወደ ማርያም ጸሎትና ልመና ታቀርባለህ? አዎ እግዚአብሔር ወደ ቅዱሳን እንድንለምን ቅዱሳንን እንድንጠይቅ እነሱ ደግሞ እሱን እንዲጠይቁ እግዚአብሔር ይፈልጋል። እሺ የኔን ጥያቄ አጭር አድርገህ መልስልኝ። ወደ ማርያም ጸሎትና ልመና ታቀርባለህ ይላል? አዎ ወደ ቅዱሳን እኛ እንጸለያለን፣ ጸሎታችንን ደግሞ ወደ እግዚአብሔር ያደርሳሉ። ለሶስተኛ ጊዜ ነው የምጠይቅህ። ወደ ማርያም ጸሎትና ልመና ታቀርባለህ ወይ ነው ያልኩህ? አዎ አልኩህ እኮ። አዎ ወደ ቅዱሳን እንለምናለን፣ የቅዱሳን ደግሞ የእኛን ጸሎት ወደ እግዚአብሔር ያሳርጋሉ። አሁንም አልመለስክልኝም። ለአራተኛ ጊዜ ጥያቄውን ጠይቀሃለሁ። ወደ ማርያም ጸሎትና ልመና ታቀርባለህ? አዎ ወደ ቅዱሳን እንጸልያለን፣ ጸሎታችንን ወደ እግዚአብሔር ያደርሱልናል። እሺ ለአምስተኛ ጊዜ ጠይቀህና ካልሆነ ታች ትወርዳለህ ማለት ነው። ከወልደ ጊዮርጊስ ጋር እንቀጥላለን። ወደ ማርያም ጸሎትና ልመና ታቀርባለህ አታቀርብም? የመጨረሻ ነው፣ ታች ትወርዳለህ ማለት ነው። አዎ ማለት ምን ማለት ነው ወንድሜ? አዎ ነው ማለት ነው። እግዚአብሔር ወደ ቅዱሳን እንድንለምን እግዚአብሔር ይፈልጋል። ሳሚዬ ቻው ቻው። አንድ ጥያቄ 5 ጊዜ ነው የጠየኩህ። ስለዚህ ከዚህ በላይ መደናቆር የለብንም። ቴንኪው። እሺ ለዚሁ ነው ይሄን ያህልም ደቂቃ ጠብቀህ። እኔ ወደ ቅዱሳን አላልኩም፣ ወደ ማርያም ነው ያልኩህ። ኦኬ ወደ ማርያም ነው ያልኩህ። 5 ጊዜ ተጠየቅ ማለት ነው አንድ ጥያቄ። ኦኬ እሺ አሁን የገባው አበበ አቤት ኤርሚ፣ እንዴት ነህ? እግዚአብሔር ይመስገን። የት ቤተ እምነት ነው?
እኔ ፕሮቴስታንት ነኝ፣ እናንተም አድናቂ ነኝ። ሁሉም የእናንተ ተከታይ ነኝ፣ እከተላለሁ። ጸጋና ሰላም ይስጣችሁ። እግዚአብሔር ሺህ ዓመት እንዲቆይ ለእናንተ ጸሎት አቀርባለሁ። እኔ ጸልይላችኋለሁ። በጣም አድናቂ ነኝ። ኖ ቴንክ ዩ ተባረክ። ጸሎት ጸልይልን። እኛን አታድንቀን፣ ጌታን አመስግን። እኛን አታድንቀን። እሺ ኤርሚ ይከተላቸዋለሁ። ቴንክ ዩ በጣም ከእናንተ ብዙ ነገር ተምሬያለሁ። እውነት ተባረክልን። እሺ ቴንክ ዩ ጸጋ ይብዛል። እሺ ቴንክ ዩ ኪንግ። ከላይ ያለው ሰው የለም? እሺ ሚዩት አድርጎ ነው አይ ቲንክ የተቀመጠው። ኦኬ ማይክ የያዘው ፎቶ የሱ ነው እንዴ? ወንድምነት የራሱ ነው? አዎ ኦርቶዶክሳዊ ነው። ጥቅስ ላምጣ ብሎ ነው ጠፋበት። ጥቅስ ላምጣ ብሎ ነው። ኤርሚ ለምን አስወረድከኝ? ኧረ በጌታ ፍቅር ለምን አስወረድከኝ? አንድ ጥያቄ 5 ጊዜ እኮ ጠይቀኝ። ጌታ ምስክር እመልሳለሁ። ጠይቀኝ። ለስድስተኛ ጊዜ ጠይቀኝ ወንድሜ ጠይቀኝ። ወደ ማርያም ጸሎትና ልመና ታቀርባለህ? አዎ እያልኩ እኮ ነው። አይሰማም እንዴ ድምጼ? ቴንክ ዩ። እንደዛ ነው መመለስ ያለብን። ለቅዱሳን ምናምን ነገር እያልክ አትደበቅ ነው ያልኩ። ማርያም ነው ያልኩ። አዎ ከቅዱሳን አንዷ ስለሆነች አዎ ቅዱስ ናት ብዬ ስለማስብ ነው። ለዛ ነው እንደዛ ያልኩ። እሺ እኔ ማርያም ነው የጠየኩህ። እሺ ወደ ማርያም ጸሎትና ልመና ያቀርባል? አዎ ብሎኛል። እሺ ማርያም ፍጡር ናት ፈጣሪ ናት? ፍጡር ናት። ወደ ፍጡር ጸሎትና ልመና አቅርቡ ብሎ ጌታ የተናገረበትን ከብሉይና ከአዲስ ጠቅሰህ ያሳያል። እግዚአብሔር ይስጥልኝ። አዎ እኛ ከዛ ፍጥረት እስከ ራዕየ ዮሐንስ ድረስ መጽሐፍ ቅዱስ እንቀበላለን። የጌታ ልጆች ነን። አዎ አመጣለሁ። ባትቀበለው መጽሐፍ ቅዱሱን ማለት ነው። ዘፍጥረት 20 ያወጣልኝ። እግዚአብሔር ወደ ቅዱሳን እንድንጸልይ እግዚአብሔር ይፈልጋል። ዘፍጥረት 20 ቁጥር ስንት? ዘፍጥረት 20 ቁጥር አይ ቲንክ ከ5 ጀምረህ አንብበው። እሺ እና ደግሞ ሉቃስ 16 ከ20 ጀምሮም አለ። እና ደግሞ እሺ ሉቃስ 16 ከ20 ጀምሮም አለ። ጥያቄ ምን ነበር? እስኪ አንዴ ድገምልኝ። ክፍሉን አውጥቼዋለሁ። ወደ ቅዱሳን የጸለየ ወይም ደግሞ ቅዱሳንን እንደዚህ ብሎ የጠየቀ ነው ያልከኛ? አዎ የለም። ወደ ቅዱሳን ሰዎች አንተ ወደ ማርያም ድምጽ አለ። በትልቁና አንብበው። አንተ ጋር ድምጽ አለ ፕሊስ። የሰዎች ድምጽ ይሰማል። እንደዚህ ማውራት አንፈልግም። ቴንክ ዩ። አንተ ወደ ማርያም ጸሎትና ልመና ታቀርባለህ ወይ ስልህ አዎ ብለኸኛል። ማርያም ፍጡር ነች ወይስ ፈጣሪ ስልህ ፍጡር ናት ብለኸኛል። ፍጡር ወደ ሆነችዋ ወደ ማርያም አንተ ጸሎትና ልመና እንደምታቀርብ በመጽሐፍ ቅዱስ ላይ ወደ ፍጡራን ጸልዩ ብሎ ጌታ ያስተማረበታል ወይ ስልህ ዘፍጥረት መጽሐፍ ምዕራፍ 20 ብለኸኛል። ከ1 እስከ 5 ነው የማነበው። አንብበው። ቀጥል። ቆምልሃለሁ። ስትቆም አቆምልሃለሁ። ቀጥል። በትልቁንና ማለት ነው። ችግር የለውም። እንደዚህ ስለማነበው ችግር የለውም። ወንድምነት ለታብታቡ እዛ ጋ ይቀመጥ። አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። በቃዴስ እና በሱር መካከል ተቀመጠ። በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራ እህቴ ናት አለ። የጌራራም ንጉሥ አቤሜሌክ ላከና ሳራን ወሰዳት። እግዚአብሔርም ሌሊት በሕልም ወደ አቤሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለወሰድካት ሴት ምውት ነህ፣ እርሷም ባለ ባል ናትና። አቤሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሷ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነትና በእጄ ንጽሕና ይህንን አደረግሁ። እግዚአብሔርም በሕልም አለው፣ ይህን በልብ ቅንነት እንዳደረግህ እኔ አወቅሁ። እኔም ደግሞ በፊቴ ኃጢአትን እንዳትሰራ ከለከልሁ። ስለዚህም ተነካት ዘንድ አልተውሁም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል ትድናለህም። ባትመልሳት ግን አንተ እንድትሞት። እግዚአብሔር ይስጥልኝ።
ልጨርስ። በቃ እኔ ነኝ ያመጣሁት ጥቅሱን። በቃ እኔ ነኝ ያመጣሁት ጥቅሱን። በቃ እኔ ነኝ ሚውት ያረኩ። ቁጥሩን ልጨርስ። ጥቅሱን ያመጣሁት እኔ ነኝ። በቃ የምፈልገው ድረስ ደርሰሃል። በቃ እታች ውረድ። ቁጥሩን ልጨርስ። ቁጥር 7 ላይ ያለውን ነው። ሳልጨርስ ነው ያቋረጠኝ። ስለዚህ አንተን ማቋረጥ ይቀለኛል እንጂ አምላኬን ቃል አላቋረጥም። እታች ውረድ፣ ደግመህ እንዳትልክ። ቁጥር 7 ሰውየውም ቁጥሩን እንኳን እንድጨርሰው እንኳን አልፈቀደልኝም። ታውቃላችሁ። አሁንም ሰውየውን ሚስት የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል ትድንም አለ። ባትመልሳት ግን አንተ እንድትሞት ለአንተም የሆነው ሁሉ እንዲሞት በእርግጥ እወቅ አለው። ቁጥር 7 አለቀ ማለት ነው። አሁን እዚህ ጋር መግባት ይችል ነበር። ሳልጨርሰው ነው አቁም ብሎ ያለኝ። ለምናችሁም አንደኛ አይን አላችሁ አታነቡም፣ ልብ አላችሁ አታስተውሉም። ትመጡና እኛን አንብቡልን ትላላችሁ። ማንበብ ስንጀምር ቁጥሩን እንኳን አታስጨርሱንም። ስለዚህ ወደ ፍጡር የምትለምነውን ተረትህን እንደዚህ አፈርደቼ እናስግጠዋለን ማለት ነው። እዚህ ጋር ታዲያ አሁን ወደ አቤሜሌክ ማነው? አቤሜሌክ ወደ አብርሃም ለመነ? አልለመነም። ጸለየ? አልጸለየም። ኦኬ። አንተ ወደ ማርያም እንደምትለምነው አብርሃም ወደ አቤሜሌክ ወደ አብርሃም ለመነ? በፍጹም አልለመነ። ኦኬ። አቤሜሌክ ወደ አብርሃም አልለመነም። አሁን ሶስተኛ አካውንት ነው። አታስወርደኝ፣ በጌታ እዣለሁ። በጌታ አታስወርደኝ። ስንት አካውንት ነው ያለው? 10 ነው ያለኝ። 10 ነው ያለኝ። አታስወርደኝ። ደህና ሰው ሲመጣ እንደዚህ ትጨነቃለህ። ይጨንቃል፣ ይጠባል። መተንፈስ ነው። ልብ በል። ሜት አድርግ። መተንፈስ ትላለህ አንተ ራስህ ጠይቀህ ሜት አድርግ። ለምን እንደወረድክ ላሳየህ። ካልሆነ አሁንም ዱብ ላደርግ ነው፣ እንደ በረሮ ማለት ነው። እንደ በረሮ ላወርድህ ነው። አንብብልኝ አልከኝ። ማንበብ ስጀምር 7ኛውን ቁጥር አንብቤ ሳልጨርስ አቁም አልከኝ። የአምላክ ቃል እንኳን ቢያንስ ቁጥሩ እንኳን አልቆ እስኪነበብ ድረስ ትዕግስት የለህም። ራስህ ትንፈራፈራለህ እንድታረደ በግ ዶሮ ማለት ነው። ጥቅሱን አንብብልኝ አልከኝ። ታዘዝኩህ። ዘፍጥረት መጽሐፍ ምዕራፍ 20 አመጣህ። ከአንድ እስከ ስንት ለአንብብ ብዬ ስልህ አንብብን ያቁም ብዬ ስልህ ታቆማለህ አልከኝ። ቢያንስ 7ኛውን ቁጥር ላይ ነው ያቆምኩት ማለት ነው። ምን ብሎ የሚለውን አሁንም የሰውየው ሚስት መልስ፣ ነብይ ነውና ስለ አንተ ይጸልያል ትድንማለህ ብሎ የሚለው ላይ አቁም አልከኝ። ቁጥሩ ግን አይጨርስም። ቁጥሩ የሚያልቀው እንደዚህ ነው። ትድንማለህ፣ ባትመልሳት ግን አንተ እንድትሞት ለአንተ የሆነ ሁሉ በእርግጥ እንዲሞት በእርግጥ እወቅ። በቃ እዚህ ጋር ድረስ ማለቅ አለበት። አቁም አልከኝ። አትሰማም እንዴ? ጴንጤ ፊት ስትመጡ እንደዚህ በቃ ይነስራችኋል ማለት ነው። ቃል እግዚአብሔርን አሁን በላ ኤርሚ ጥቅሱን እኮ ወንድሜ እኔ ነኝ ያመጣሁት። ጥቅሱን እኔ ነኝ ያመጣሁት። በቃ ይኸውና አነበብኩልህ። አሁን ስትከፍተው ወንድሜ አንተ ፍጡር ሆነ ወደ ማርያም ወደ ፍጡሯ ማርያም እንደምትጸልየው ዋቢ ለማድረግ እዚህ ጋር ፍጡር የሆነው ማን ፍጡር ወደ ሆነው ወደ ማን ጸለየ? አሁን ተናገር። ማይኩን ከፍተው እንደፈለግኩ ሰድና ፍጡር ወደ ቃል በቃል ለምሳሌ ድንግል ማርያም ወይ ደግሞ ቅዱስ ሚካኤል እንደዚህ አማልደኝ ብሎ የለመነ አለ ከሆነ አዎ ቃል በቃል አለ እሰጥሃለሁ። ይሄም ቃል ግን አሁን የሰጠው ምዕራፍ ምንድን ነው የሚለው? እግዚአብሔር ቀጥታ ራሱን አቤሜሌክን ራሱ ጠየቀው። እግዚአብሔር ለምንድን ነው የሰውየውን ሚስት የወሰድካት ምናምን ብሎ ሲጠይቀው አይ እኔ እኮ እህቴ ናት ስላለኝ ነው፣ እሷም ወንድሜ ነው ያለች ብላ ስትለው ወይም ደግሞ እሱ ሲላት ምን አለ እሱ ወደ እሱ ሄደሱ ይጸልይልሃል አለው። እሱ ቀጥታ ማዳን አይችልም። በቃ ይቅር ብያለሁ መልስለት ሚስቱን ማለት አይችልም? ይችላል። እግዚአብሔር ግን ወደ ቅዱሳን ጸልየን እግዚአብሔር እንደሚሰማ የሚናገር ወደ ቅዱሳን ጸልየ ብሎ የሚል አለ ያለው ትልቁ ላይ አድርገው እሺ፣ ሌላ ችግር የለውም። ይሄን መጽሐፍ ቅዱስ ካልተቀበልከው ሌላ ወደ ምን ትልቁ ላይ አድርገኝ፣ ትልቁ ላይ አድርገኝ። ካሜራ ልክፍት ነው መቼም ዘንድሮ ለኦርቶዶክስ የውርደት ዘመን ሆኖባቸዋል። እንግዲህ ማዋረድ ደግሞ ስራችን ነው እኛም ማለት ነው። በልታ መጣዋለን እስከ ቁጥር 7 ድረስ ያለውን አንብቤዋለሁ። እዚህ ጋር ያለው አሁን ፍጡር ወደ ፍጡር የጸለይበትን ታመጣለህ።
እዚህ ጋር ፈጣሪ ጌታ አለ፣ ፍጡር የሆነው አብርሃም አለ፣ ፍጡር የሆነው የጌራራው ንጉሥ አቤሜሌክ አለ። ልብ በል ቻለው። እንግዲህ ወንድም አለ አሁን ፍጡር ወደ ፍጡር የጸለየበትን ታመጣለህ ማለት ነው። እሺ በላውን አምጣ አሳየ። ያው ወሰዳት። አቤሜሌክም በህልም እግዚአብሔርም በሌሊት ለአብርሃም ማነው ለአቤሜሌክ ተገለጠለት፣ በህልም ተናገረው፣ እንዲህ አለው አንተ ስለወሰድካት ሚስት ምውት ነህ ብሎ አለው። እርሷ ባለባል ናትና። አቤሜሌክም አልቀረባትም ነበር። እንዲህ አለው አቤቱ ጻድቁን ሕዝብ ደም ታጠፋለህ አለው። እህቴ ናት ያለኝ እርሱ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነት በእጄ ንጽሕናዬን አደረጉ። እግዚአብሔርም በህልም አለው ይህንም በልብ ቅንነት እንዳደረገው ነው ያወቀው። እኔ ደግሞ በፊቴ ኃጢአት እንዳሰራ ከለከልኩ። ስለዚህም ተነካት ዘንድ አልተውሁም ካለው በኋላ አሁንም ሰውየው ብሎ ያለው ማን ነው? ነብይ ነው ብሎ ያለው ሰውዬ ማን ነው? ወንድማችን እሺ አታቋርጠኝ። ነብይ የተባለው ሰውዬ ማን ነው? ነብይ የተባለው ሰውዬ ማን ነው እኮ? አንድ ደቂቃ አላወራም። ከታች ያለው ሰውዬ ማን? ነብይ የተባለው ሰውዬ ማን ነው? ዝቅ አድርገው። እሺ ዝቅ አድርገው። ነብይ የተባለው ሰውዬ ማን ነው? እንደዚህ አድርገው እኮ ዝቅ አድርገው። መጽሐፉን ዝቅ አድርገው። አንብቤላለሁ። ዝቅ አላደርገውም፣ እንደው ዞር አድርጌዋለሁ። ነብይ የተባለው ሰውዬ ማን ነው? ለምን ትፈራለህ? ዝቅ አድርገው። ነብይ የተባለው ሰውዬ ማን ነው እኮ? ነብይ የተባለው ማን እንደሆነ ላሳይህ። ስሙን ይናገር። እታች ውረድ እንዳይለምድህ በሌላ ስትመጣ አሁንም እንደገና ደግሞ አወርድሃለሁ ማለት ነው። ለዚህ ነው አየህ፣ ነብይ የተባለው ሰውዬ ማን እንደሆነ እንኳን አያውቅም። ኦኬ፣ እንደዚህ አረፋ እያስደፈቀው እልካለሁ ማለት ነው። ነብይ የተባለው ሰውዬ አብርሃም ነው። የሰውየውን ሚስት መልስ ነብይ ነውና ያለው እግዚአብሔር አብርሃምን ነው ነብይ እያለ ያለው። ስለዚህ ስላንተ ይጸልያል ትድናለህ ነው ያለው። ስለማን? አብርሃም ስለማን ይጸልያል? ስለ አቤሜሌክ ማለት ነው። ወደ ማን ነው አብርሃም ጸሎቱን የሚያቀርበው? ወደ እግዚአብሔር ማለት ነው። የኔ ጥያቄ ምንድን ነው? ፍጡር የሆነው አቤሜሌክ ፍጡር ወደሆነ ወደ አብርሃም ጸለየ አልጸለየም? የኦርቶዶክስ ትምህርት አፈር ደቼ ጋጠ ማለት ነው። አደባባይ ላይ ወደ ፍጡር የምትለምኑት ልመና ከንቱ ተራ መሆኑን እንደዚህ እንደ እብድ ውሻ በሽታ አረፋ እየደፈቅ የምትመልሰው አተክ ትለፈልፋለህ ማለት ነው። እዚህ ጋር አሁን የሚሆነው የነበረው የእናንተን ትምህርት ለማስረዳት ይሄ አቤሜሌክ የሚባለው ሰውዬ ወደ ነቢይ ወደሆነ ወደ አብርሃም ጸልዮ ቢሆን ኖሮ ፍጡር ወደ ፍጡር ይለምናል፣ ፍጡር ወደ ፍጡር ይጸልያል ብለን ነበር። እግዚአብሔር ግን ነቢይ ነው ብሎ ያለው አብርሃምን ነው። ስለዚህ አብርሃም ነቢይ የሆነው አብርሃም ስለ አንተ ስለ አቤሜሌክ ሚስቱን የወሰድክበት ሰው ስለ አንተ ጸሎትን ይለምናል ነው። ወደ ማን ነው የሚለምነው? አብርሃም ወደ እግዚአብሔር ማለት ነው። የኔ ጥያቄ ምንድን ነው? አንተ ወደ ማርያም እንደምትለምን እንዳንተ ወደ ፍጡር ጸሎትና ልመናን ያቀርባለሁ? የለም። እንደዚህ አይቀጡ ቅጣት ቀተን ለሚመጣው ትውልድ ማስተማሪያ እናደርጋለን። ዝም ጭጭ ምጭጭ ነው የምትለው። እሺ መረጃ ልስጣ ኤርሚን ያለው። እሺ ትችላለህ። ሁለተኛ ነገሥት ላይ ይኸውልህ ለፍጡር ጸለየ ለምትለው የሱናማዊቷ ሴት ልጇ በሞተባት ጊዜ ማን ነው? ቆይ ማን ነው? ለነቢዩ ኤልሳ ክፍሉ ንገረን ወንድማችን። ማን ነው ያልኩህ? ሁለተኛ ነገሥታት ላይ ያለ ሁለተኛ ነገሥታት 4:33-34 ላይ ወጥቶም በብላቴናው ላይ ተኛ፣ አፉንም በአፉ አይኑንም በአይኑ እጁንም በእጁ ላይ አደረገ፣ በእርሱም ላይ በተዘረጋ ጊዜ የብላቴናው ስጋ ሞቀ ይላል። ይህን የጠየቀችው የሱናማዊት ሴት ናት። ልጇ በሞተባት ጊዜ ለኤልሳን የጠየቀችው። ኤልሳም ይህንን ነገር ሄዶ ወደ ጸለየ፣ ልጁም ተነሳ። ሁለተኛ ነገሥት መጽሐፍ ምዕራፍ 4 ቁጥር ስንት ነው? ፕሊስ 33 እሺ ኦኬ ጋይድ ገብተውን በሩን ከሁሉ በኋላ ዘጋ። ወደ ማን ጸለየ? ወደ እግዚአብሔር። እሺ የት አለ ፍጡር ወደ ፍጡር የለመነው? የት አለ?
እንዴ ያ ልጅ የሞተው ልጅ የማን ልጅ ነው? ፍጡር ወደ ፍጡር የጸለየው የት አለ ነው ብየመለ ቆይ ኤርሚ አሁን በመጀመሪያ ደረጃ እኔ አሁን አንተ እሺ ወንድምነት እሺ እየደከምክ ያለው የሚመስለኝ ኤርሚ ፍጡር ወደ ፍጡር የጸለየው የት አለ ወይ ኤርሚ እዚህ ጋር እየደከምክ ያለው የሚመስለኝ ሰውን ወደ እምነቱ ወደ ጥሩ ነገር እንዲመለስ ነው አይደለ? ራይት እናንተም እየደከማችሁ ያላችሁት እኛ ወደ እውነት እንድንመለስ ነው አይደል? ሁላችንም ምናልባት የኔ እውነት ልክ ነው ያንተ እውነት ልክ ነው የምንለው ሁላችንም ወደ ጥሩ ነገር ለመመለስ ይመስለኛል። ልክ ነው። ስለዚህ እኔ የምመልስ በእግዚአብሔር ቃል ነው፣ አንተ የምትመልሰኝ በእግዚአብሔር ቃል ነው አይደል? አዎ። አሁን እዚህ ጋር ለጥያቄ የሚመጥን መልስ ከእግዚአብሔር ቃል ስትሰጠኝ፣ ለጥያቄህም የሚመጥን መልስ ከእግዚአብሔር ቃል ስትሰጥህ ነው የምመልሰው ወይ የምትመልሰኝ። አዎ። አሁን ነብዩ ስለዚህ ሴት አለ እዚህ ጋር ፍጡር ወደ ፍጡር ለመነ ብሎ የሚል እዚህ ጋር ያለው እየነገርኩህ እኮ ነው ኤርሚ። ይኸውልህ ህፃኑን አስነሳው አላስነሳውም ጥያቄ ነው የምጠይቀህ። እኔ ከፈለገ ህፃኑን ያዘልለውም የኔ ጥያቄ አይደለም። ፍጡር ወደ ፍጡር የጸለየበት የት አለ? ልጄ ሞተብኝ ብላ እኮ የጠየቀችው ፍጡር ወደ ፍጡር የጸለየበት የት አለ እኮ ነው ብዬ የምለው። አማርኛው ግልጽ አይደለም እንዴ? ፍጡር ወደ ፍጡር ጸለየ። እናንተ ወደ ማርያም የምትጸልዩበትን ተረታችሁን ወደ ኤልሳ የጸለየ ሰው አምጣ ነው ያልኩ። አምጣ እኮ ነገርኩህ እኮ ኤልሳ ያልኩ። የት አለ? ይኸው ካሜራው ሴት ለመነችው። ማን ነው ወደ ማን የጸለየችው? የጠየቀችው በአካል ነው። ወደ ማን የጸለየችው? አንተ ወደ ማርያም እንደምትጸልይ ኦኬ። ጥያቄ ታዲያ ምንድን ነው? እናንተ ወደ ማርያም ጥያቄ ነው የምጠይቁት? ጸሎት ነው የምትጸልዩት? ጸሎት ነው። በቃ ልክ እናንተ ወደ ማርያም እንደምትጸልዩ የጸለየ ሰው ወደ ፍጡር የጸለየ ሰው አምጣ ነው ያልኩህ። ጥያቄውን ለምን ዳይቨርት አደረገው እኮ? ሰላማዊት ሴት ነገርኩህ እኮ። የት አለ? ቁጥር ስንት? አንተ ወደ ማርያም እንደምትጸልየው ሱናማይቷ ሴት ወደ ኤልሳ ጸለየች ነው ብለህ የምትለኝ? እሺ ወረድ አድርገው ነው ወይ የምትለኝ? አወርደዋለሁ ከፍ ማለት ነገርኩህ እኮ ኤርሚ። ሱናማይቷ ሴት የጸለየች ወደ ኤልሳ እባክህ እኩል አታውራ። እኩል አታውራ ወዳጄ፣ እኩል አታውራ። ስለዚህ ሱናማይቷ አንተ ወደ ማርያም እንደምትጸልይ ሱናማይቷ ሴት ወደ ኤልሳ ጸለየች ወይ ብዬ ስልህ አዎ ነው ያልከኝ አይደል? ቴንክ ዩ። ቁጥር ስንት ላይ ላንብብልህ? ሂድ አንሳ፣ ወደ ላይ ሂድ። እሺ፣ ከዚህ ወደታች ነው ወደ ላይ ማለት ወደ ኋላ ልመለስ ወይስ? አይ ወደዛ ወደታች ሂድ። ወደ ቁጥር 32 ነው ወደ ላይ የምትለኝ ወይ ወደ ቁጥር 34 ነው የምትለኝ? ይሄው ይሄ ነገርኩህ እኮ እዚህ ጋር ነው እኮ። ወደ የትኛው? ወደ ላይ የቱ ጋር? ባይኑ አሁን አላነበብኩልህ? አዎ እኮ ወደ ታይ ማለት ወደ 34 ነው እኮ። ይሄ እኔን የሚት ያረኩ አይዞ ዋጠጣ የውርደት ዘመን አትፍራ። ጥያቄ ሳልጠይቅ ገና እንደዚህ ተጨነቅ። ወንድማችን ወልደ ጊዮርጊስ ወደ ቁጥር 34 ልሂድል ወይስ ወደ ቁጥር 32 ልሂድል ነው ያልኩህ? ወዴቱ ጋር ልሂድ? ከላይ ታሪኩ ጀምርልኝ። እሺ ከላይ ሂድ። ወዴቱ ጋር ልሂድ ነው ያልኩህ? ወደታች ወደ 20 ምናምን ሂድ። ወደዛ ከላይ ጀምር። ወደ ላይ ማለት ነው። ወደ ላይ ማለት ነው። እሺ በቃ አነብልሃለሁ። ከስንት ልጀምርልህ? ሂድ ከአንድ ጀምሮ ታሪኩን አንብበው። ይኸው አዘለ መለስ በል። እኔ የአምላኬ ቃል ነው። ለአንተ ቁጭ ብዬ ታሪኩን ሳነባሉልም ታሪኩን ሳላነበውም አውቀዋለሁ። ክፍሉን ንገረኝ ከፈለግኩት ማለት ነው። ስለምታውቀው እኮ ነው የነገርኩህ። ለዚህ ነው ቁጥሩን ንገረኝ። የቱ ጋ ነው የጸለየችው? ጀመረ ከ22 እሺ። ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ እመለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። ማንን ያለችው? ባሏን፣ ሴትዮዋ ማለት ነው። አዎ የኔን ጥያቄ እንዳትረሳው። ሴትዮዋ ወደ ኤልሳ ጸልያለች ብለህ ያልከኝ፣ አንተ ወደ ማርያም እንደምትጸልይ ጸልያለች ብለህ የምትለው ስለታሳየን ነው። እንቀጥላለን። ኦኬ። እርሱም መባቻ ወይንም ሰንበት ያይደለ ዛሬ ለምን ትሄጂበታለሽ አለ። እርሷም ደህና ነው አለችው። አህያውንም አስጭና ሎሌውንም ንዳ፣ ሂድ፣ እኔ ሳላዝህ አታዘገኝ አለችው። እንዲሁም ሄደች፣
ወደ እግዚአብሔርም ሰው ወደ ቀርሜሎስ ተራራ መጣች። የእግዚአብሔርም ሰው ከሩቅ ባያት ጊዜ ሎሌውን ግያዝን እነኋት ሱናማይቱ መጥታለች፣ ተቀበላት ዘንድ ፈጥነህ ማነው ሩጥና በደህናሽ ነውን? ባልሽ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም ደህና ነው አለችው። ወደ ተራራውም ወደ እግዚአብሔር ሰው በመጣች ጊዜ እግሮቹን ጨበጠች። ግያዝም ሊያርቃት ቀረበ። የእግዚአብሔር ሰው ነፍሷ አዝናለችና ተዋት፣ እግዚአብሔር ያንን ከኔ ሰውሮታል አልነገረኝም አለ። በቃ እዚህ ላይ እግሩንም ያዘችው የሚለውንም እንዳትረሳ እየጠየቀችው ነው። እሺ አረፈው። እሺ ኤርሚ እግሩን ያዘችና ምን አለ ይችላል? ጸለይ ይችላል። አይ እግሩንም እንደ እግሮቹን ጨበጠች። እግር እንዴት ይጨበጣል? እግር ማለት አይደል እንደ ኤርሚ ጸለይ ይችላል ወዳጄ፣ ጸለይ ይችላል ወይ ነው ያልኩህ። እግሩን ይዛለች። አውልክ ነው ጸለይ ጨበጠች ማለት ምን ማለት? እግር የሚጨበጠው ምን ማለት ነው ኤርሚ? እግር መጨበጥ ማለት መጸለይ ማለት ነው። ተው እዚህ ጋር አንግባሽ ይውረድ ጨርስ። እግር መጨበጥ ማለት መጸለይ ማለት ነው ወይ? ኦርቶዶክሳውያን በጴንጤ ፊት መታችሁ እንደዚህ በየፌርማታው ትዋረዱ። እግር መጨበጥ ማለት መጸለይ ማለት ነው ወይ? ወዳጅ ዝቅ ማለት እያልኩ ነው። እግር መጨበጥ አዎ ወይ አይደለም በለኝ። አዎ ወይ አይደለም በለኝ። እግር መጨበጥ ማለት መጸለይ ነው። እግር መጨበጥ ማለት ዝቅ ማለት መለመን መጸለይ ነው ወይ ነው ያልኩህ። እግር መጨበጥ ማለት መጸለይ ነው ወይ? መልሰህ ለምን አትሄድም? እሺ አዎ ቀጥል። በቃ አዎ አይደለም አሁን ሰው ይፈርዳል እዚህ ጋር። እግር መጨበጥ ማለት መጸለይ ማለት ነው ወይ? የመጨረሻ ጥያቄ የምጠይቅህ። አዎ ቴንክ ዩ። አሁን አዎ ብላል። በኋላ እንመለሳለን ቁጥር 27 ላይ ማለት ነው። ልቀጥል አንዱ ማለት አዎ እርሷም በውኑ እሺ እርሷም በውኑ ከጌታዬ ልጅን ለመንሁን? እኔም አታለልከኝ አላልኩም አታታለኝ አላልኩምን አለችው። ኦኬ አትወሰደው ብራዘር። ግያዝም ወገብህን ታጠቅ፣ በትሬንም በእጅ ይዘህ ሂድ፣ ሰውን ብታገኝ ሰላም አትበል፣ እርሱም ሰላም ቢልህ አትመልስለት፣ በትሬንም በሕፃኑ ፊት ላይ አኖረዋለሁ አለው። ኦኬ አንብቦ እሺ እኔ አቁም ያለሁኝ ልታስነበበኝ ስላልቻልክ አንተ አንብበው፣ እኔ ሚት አድርጌያለሁኝ። አንብብ አንተ ከፍተህ ከዛው መጽሐፍ አብራልኝ። እሺ አብራልኝ። የለኝም መጽሐፍ ቅዱስ የለኝም። እሺ ከዛም ቀጥሎ እንደዚህ ነው የማሰቃያችሁ። በላምጣሁን ቶሎ ትልቁ ላይ አድርጌያለሁ። ራስ አንብብ። እኔ ሳነብ ልታስነበበኝ ስላልቻልክ አንብብ። በል ቶሎ በል። እኔ እኮ እጄን የመጽሐፍ ቅዱስ ክፍል ስላልያዝኩ ነው። በቃ የለም ታዲያ ባዶ እጅን መተህ ሚዩት አድርግ። ባዶ እጅን መተህ ኦርቶዶክስ መቼ መጽሐፍ ቅዱስ ነው? እግዚአብሔርን ይኸው ሚዩት አድርገው። የእግዚአብሔር ቃል በውስጣችሁ የለ፣ በእጃችሁ የለ፣ በቤታችሁ የለ። ሳነብልህ እንኳን ራሱ እንኳን ልታስነብበኝ አልቻልክም። ኦኬ ስለዚህ ቢያንስ ቴንኪው ልትል ስትገባ እንደው እንዲህ አይነት ነገር ጥሩ አይደለም። እሺ ቴንኪው። አቁም ስትለኝ አቆማለሁ ቁጥሩ ድረስ ማለት የምትፈልገው ቁጥር ድረስ። ቁጥር 30 የሕፃኑም እናት ሕያው እግዚአብሔርን በሕያው ነፍስህም እምላለሁ አልተውህም አለች። ተነስቶም ተከተላት። ግያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፅ ወይንም መስማት አልነበረም። እርሱም ሊገናኘው ተመልሶ ሕፃኑም አልነቃም ብሎ ነገረው። ኤልሳም ወደ ቤት በገባ ጊዜ ሕፃኑ ሙቶ በአልጋ ላይ ተጋድሞ ነበር። ገብቶም በሩን ከሁለቱ በኋላ ዘጋ። ወደ እግዚአብሔርም ጸለየ። ኤልሳ ማለት ነው። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ። ተመልሶም በቤት ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹ ተከፈቱ። ግያዝንም ጠርቶ ይህችን ሱናማዊት ጥራ አለው። ጠራትም። ወደሱ በገባች ጊዜ ልጅሽን አንስተሽ ውሰጂ አላት። ገብታም በእግሩ አጠገብ ወደቀች፣ በምድርም ላይ ተደፋች። ልጇንም አንስታ ወጣች። ኤልሳም የት አለ ታዲያ? ይሄ ማለት አስብ። ቆያ ኤርሚያስ እንግዲህ አንተ ተናገር፣ ለእኔ ምድል ስጠኝ 30 ሰከንድ። ይቺ ሱናማዊት ሴት
ልጇ ሞተባት። ልጇ ከመሞቱ በፊት ሄዳ እሱ ራሱ ነው ልጅ እንደምትወልድ የነገራት፣ ወንድ ልጅ እንደምትወልድ የነገራት። አይ አልልም አልፈልግም እንዳለችውም ከላይ አስረዳ ኖ ሰጥሻለሁ፣ ምክንያቱም ከዚህ በፊት ልጅ እምቢ ብሏት ስለነበረ። ከዛ በኋላስ ልጅ ወለደች፣ ሞተባት። ቀጥ ብላ ሄደች ወደ ማን ነው? ወደ ነብዩ በዛ ተራራ ላይ። ከዛስ እንደውም አብሮት ከነበሩ ተከታዮቿን ሂድ አድርግ ሲለው አይደለም ያለች፣ ቀጥታ ሄዳ እግሩን ነው ያዘችው። ምንም አልሆንኩም ብላ እግሩን ያዘችው፣ ጨበጠችው። የማይሞት ልጅ ለምን ሰጣት? የሚሞት ልጅ ለምን ሰጣት? ጠየቀችው። እሱ ሄደ ለእግዚአብሔር ጠየቀ። የሞተው ሲነሳላት ሄዳ በእግሩ ስር ወደቀች። ኤርሚያስ ይሄ አሁን ላንተ ጠፍቶ ነው? የሶስተኛ ክፍል የሚመልሰው ተራ ጥያቄ ነው። ኤርሚያስ ጨረስክ አይደል? የኔ ጥያቄ አዎ፣ አድመጠኝ። አሁን የኔ ጥያቄ አንተ ወደ ማርያም ጸሎትና ልመና እየተንከባለልክ እንደምታደርገው ፍጡር ወደ ፍጡር የጸለየበት አምጣ ብዬ ስልህ ሱናማይቷ ሴት ጸልያለች ወደ ኤልሳ አልከኝ። የታለ ሱናማይቷ ሴት ወደ ኤልሳ ጸሎትና ልመና አንተ ወደ ማርያም እንደምታቀርብ ያቀረበችበት ክፍል? መልስ ኤርሚ በቃ ማለት አይደለ? መልስ እግሩን ጨበጠች ማለት ምን ማለት ነው? ኦኬ እግሩን ጨበጠች ማለት ጸለየች ማለት ነው 100%። እሺ በምንድን ነው እኮ ስለገባው አይደለ? አድምጠኝ ፕሊዝ። እግር ጨበጠች ማለት ማለት ጸሎት ነው ብሎ የሚለው ማስረጃ ስጠን። ይሄ ኤርሚ አንዴ እኔ በጣም እንደ ማስረጃ እንደምታውቅ ነው የምረዳ። ሰው ይረዳል፣ ይታዘባል። ማስረጃ ሄዳ ጠየቀችው። ለምንድን ነው የጠየቀችው? እሷ ለምን አልጸለየችም ወደ እግዚአብሔር? ወዳጅ አቤት፣ ልብ በል። አቤት። እግር ጨበጠች ማለት መጸለይ ነው ብለኸኛል። ማን ነው እንደዚህ ብሎ የፈታው? መረጃ አምጣልኝ። እንዴ እያየህ ምንድን ስለሆነ ገብቶ መረጃ አምጣልኝ። እያያት መረጃ ስጠኝ ነው ያልኩህ ካሜራ ከፍቼ እኮ። አዎ ልክ ነህ እኮ ኤርሚያስ። ሄዳ ሴትዮዋ እግሩ ላይ እግሩን ስትይዝ እግሩን ስትጨብጥ ዝቅ ስትል ምን እንደሆነ ስለገባት አደነላት። ወልደ ጊዮርጊስ መጨበጡን መጸለይ ነው ብለህ ተርጉመዋል። ማን ነው መጨበጥን መጸለይ ነው ብሎ የተረጎመው ነው ብዬ ያልኩህ? እሱን ስጠኝ። ኤርሚያስ እንደዛ ካልክማ ለምሳሌ ትንቢት ኤርሚያስ ምዕራፍ 7 ቁጥር እሺ ልንገርህ፣ ወልደ ጊዮርጊስ መጨበጥን መጸለይ ነው ብሎ የተረጎመ እንዳንተ ማን ነው? ክፍሉ ስጠኝ ነው እኮ እያልኩህ ያለሁት። እሺ ስማኛ፣ የትንቢት ኤርሚያስ ምዕራፍ 7 ቁጥር 25 ላይ አባቶቻችሁን ከግብፅ ምድር ካወጣሁበት ቀን ጀምሮ በየቀኑ እየማለዱ ባሪያዎችን ነቢያት ልኬባችሁ ነበር ይላል። አብ እያማለደ ነበር ማለት ነው። 7:25 ላይ መንፈስን በማይናገር መቃተት ስለኛ ይማልዳል ይላል። መንፈስ እያማለደ ነው ማለት ነው። አሁንም አማላጅ ነው። ከማን ጋር ነው የሚያማልደው? አትርጉም ሜት አድርገው ያመጣው። አሁንም እዚህ ጸሎት ብለህ ልትል ነው። 7:25 አውጥቼልሃለሁ። ኤርሚያስ አልሆነልህም ማለት ነው። በሁለተኛ ነገሥት መጽሐፍ ምዕራፍ 4 ላይ መሰረት አልሆነልህም አይደለም። ምሳሌ ነው ኤርሚ። እኩል አታውራ። እግር ጨበጠች ማለት ነው። በስርዓት ነው የማናግርህ፣ በስርዓት። አዎ፣ ግን እግር ጨበጠች ብሎ የሚለው መጸለይ ነው መለመን ነው ብሎ የሚል ያመጣኸው መረጃ የለም። እንደሱ አላልኩም። ይሄንን እግር መጨበጥ ማለት መጸለይ ነው አላልከኝም? አዎ፣ እኔ የሰጠሁህ። እሺ፣ ማን ነው እንደዛ ብሎ የተረጎመው እኮ ነው ያልኩህ። እንዴ እግር መጨበጥ ለአንተ ምንድን ነው እኮ? ማን የተረጎመው ነው ያልኩህ? እግር መጨበጥ ማለት አላስረዳም። እግር መጨበጥ ማለት መጸለይ ነው ብሎ ያለውን ራስህ ክሌም አድርገዋል። ማን ነው እንደዚህ ብሎ ያስረዳ ነው ያልኩህ። መረጃ ኦኬ። እኔ ደግሞ እግር መጨበጥ ምንድን እንደሆነ አስረዳይና ያንተን እምነት ልቀበል። ሚዩት አድርግ፣ እንዳትከፍት። this is orthodox። መቀጥቀጥ፣ መገረፍ፣ በራሳቸው በትር መመታት የማይሰለቻቸው ተንቀጭቅዣው መጥተው ጴንጤ ጋር ይገቡና ብሉይን ይጠቅሳሉ፣ አዲስ ኪዳንን ይጠቅሳሉ። ለጠየቅናቸው ጥያቄ የሚመጥን መልስ እናገኛለን ብለው ነው እነሱ በእርግጥ የሚተረተሩት። ግን የሚጠቅሱት ጥቅስ ሁሉ በሙሉ ከጠየቅናቸው ጥያቄ ጋር አቻ መልስ የሚሆን ነገር ጥምን የሚያረካ እንኳን ለኛ አይደለም ለእነሱ እንኳን ራሱ ጥምን የሚያረካ መልስ የለውም። ምክንያቱም ቃሉ አይልም። የቅድሙን ባተሌ ሰውዬ ቅድመ አይታችኋል። እንደዛ በ3 በ4 አካውንት ሲገባ የነበረው አንብብልኝ እንኳን ብሎ ሳነብለት ቁጥሩን አያስጨርስም። አምጣ ብዬ ስለው አቤሜሌክ ወደ አብርሃም እንኳን አልለመንም። እግዚአብሔር ነው አቤሜሌክን አብርሃም ነብይ ነውና ስላንተ ይጸልያል ብሎ አለው እንጂ አንተ አቤሜሌክ ሄደህ ወደ ነብዩ ወደ አብርሃም ጸልየህ እሱ ደግሞ ወደ አንተ ወደ እኔ ይጸልይልሃልና እኔ እንደዛ አድርጌ ድናሃለሁ ብሎ ቢለው ኖሮ ያስኬድ ነበር።
ስላንተ ይጸልያል ማለት አንተ ወደሱ ጸልይ ማለት ነው አይደለም። ስለዚህ ወደ ማርያምና ወደ ሌሎች ጸሎትና ልመና የሚያቀርቡት ወንድሞች እናቶች ኦርቶዶክሳውያን በዓለም ዙሪያ ያሉ ካቶሊካውያንም የበሰበሰ የሰው ስርዓት ትምህርት ነው እንጂ መጽሐፍ ቅዱሳዊ ትምህርት አይደለም። የበሰበሰ የሰው ስርዓት ትምህርት ይባላል። ወደ ፍጡር ጸሎትና ልመናን ያቀረቡ አባቶች አንድም የሉም። በመዝሙር 65 ላይ እግዚአብሔር ቃል እንደሚናገረው ጸሎት ለእግዚአብሔር በጽዮን እንደሚቀርብ ምስጋናና ጸሎት ለሱ እንደሚቀርብ ስጋ ለባሽ ሁሉ ጸሎቱን ወደሚሰማ ወደ አንተ ይመጣል እንጂ ብሎ ያለው ወደ ፍጡር ይመጣል ብሎ ያለበት አንድም ክፍል የለም። ይሄም ወንድማችን አሁን እዚህ ያለው ይኸው ቅድም ጠቀሰ። ሁለተኛ ነገሥት መጽሐፍ ምዕራፍ 4 ሱናማይቷ ሴት ወደ ኤልሳ ጸለየች አለ። አምጣ መረጃ ብይስለው እግሩን ያዘች። እግር ያዘች ብሎ የሚለውን ጸለየ ብሎ የተረጎመ ማን ነው? በቃ ብያለሁ። ከዛ ኤርምያስ መጽሐፍ ምዕራፍ 7 ቁጥር 25 ላይ አባቶቻችሁ በግብፅ ምድር በወጡበት ቀን እየማለዱህ ብሎ ይላል። ይሄ ምን ያገናኘዋል ከዚህ ጋር? ምንም አያገናኝም። ስለዚህ አራውንድ ዘቡሽ ሚዩት አድርገው ፕሊዝ። አራውንድ ዘቡሽ እንደዚህ ይንከራተታሉ ኦርቶዶክሳውያን ወገኖች ማለት ነው፣ ተሰቃዩ። ስለዚህ ይህንን ወደ ፍጡር የምትለምኑትን ቅድም ባልኩት ቃል ጠቀመዋለሁ። የበሰበሰ የሰው ስርዓትን ትምህርት እውነት ለማድረግ ሄደ ሕያውን ቃል ጋር ብትሄድ አንዱም በአስረጅነት የሚነግርህ ያንተን ጥያቄ ጠይቅኑን መልስ ሊሆን የሚችል የለም። ወደ ፍጡር ጸሎትና ልመና ያቀረበም የለም፣ ሊቀርብም አይችልም። ፍጡር ነው። የማንንም ጸሎትና ልመና አይሰማም። ኦኬ፣ አይሰማም። መጽሐፍ ቅዱስ በዚህ ጉዳይ ምንም የሚናገረው ነገር የለም። ወንድምነት ትልቁ ላይሆን ከወንድምነት ጋር ቀጥሉ። እኔ እዚህ ላይ አልጨርስ። ከወንድምነት ጋር ወልደ ጊዮርጊስ መቀጠል ትችላለህ። ወንድምነት ትልቁ ላይሆን። ዳኒ እንዴት ነህ? ወንድምነት ማይክ ሚዩት ነው። ትልቁ ላይ ሆኑና ቀጥሉ። ሚዩት ነው። እህትየው ወደ ዳኒ ከመሄዱ በፊት ቅድም የተናገረው ትክክል ያልሆነ ነገር አለና እግር መጨበጥ መጸለይ ነው የሚለውን ነገር ከየት እንደተማረውና በምን አይነት መልኩ እንደፈታው ቢነግረን ጥሩ ነው እኮ። ጠየቁት እኮ ምንም የነገረን ነገር የለም። ከዳኒ ጋር ምን ብሎ ነው የሚቀጥለው? ኤርሚ አሁን ይህን ሳይናገር እግር መጨበጥ መጸለይ ነው ምንኛ ነው? መሲ እህቴ ቀደም ጀምሬ ያቅሻለሁ፣ ግን ምን መሰለሽ አንቺም አይደለም የሚል ነገር ልታስረጅኝ አትችይም። አሁን ለምሳሌ ቅድም ኤርሚ አንተ ያመጣውን ትምህርት ነው የምተነትነልህ። አምጣ ማስረጃ። የትኛው አባስ ነው እግር መጨበጥ መጸለይ ነው የሆነው? ኦፍኮርስ አንቺ አይደለም የምትይበትን ማስረጃ ስጪ። ስሜታዊ አድርጋችሁ እንደወርድ ከሆነ አልወርድም። ተይ መሲ፣ እንደዛ አይነት ሰው አይደለም። አላወቅሽም። ስሜታዊ ልትሆን አላረገም። እንደዛ አትሁኝ አይደለም የሚል ነገር አስረጂ ስልሽ እኮ አንቺ ምንም ማስረጃ የለሽም። ለምሳሌ እግር መጨበጥ ማለት ነው አስረጂ። ሲጀመር አይደለም አይገናኝም። ምን አገናኘው? አንቺ የትኛው አላስረዳህም? ሴትዮ ይኸውልሽ መሲ አላስረዳም። ተሳስቻለሁ በልና እናስረዳሃለን። እኔ አንቺ ተሳስቻለሁ በይ እናስረዳሻለሁ። እንዴ እንደዛ ትበይ። ለምንድን ነው የተሳሳትኩት? እንደዛ አይባልም። ስሜታዊ ለማድረግ ነው ጥረት የምታደርጊው አይባልም። አንድ ሰው ልጇ ሞተባት ሄዳ እግሩ ላይ ወደቀች። ምን እንዳስፈለገ ተረዳው። ይሄ 400 ሰው እዚህ ጋር ይረዳል። ከዛ ሄደ አዳነላት። ካዳነላት በኋላ እግሩ ላይ ወደቀች። ይሄ ላስረዳ ምናምን መልክ ምናምን አትስልኝ። ዳኒ ጋር እናውራ። አንዴ ቆይ እንደማመጥ ፕሊዝ። መልስ ስጭኛ። ቆይ ሚዩት አድርጌያለሁ። ተረጋጋና አዳምጠኝ። ወደ እግር መውደቅ መጸለይ ነው የተባለበትን መጽሐፍ ቅዱሳዊ ማስረጃ ስጠኝ፣ ወይም ደግሞ አባቶች ምን ብሎ እንደፈቱ ንገረኝ እስቲ። የትኛው መጨበጥ ምን ማለት ነው? ነገርኩሽ እኮ። ለምን አንተን አስረዳኝ እያልኩ እኔን ትጠይቀኛለህ? እያስረዳሁሽ አልረዳም አልሻ። አንቺ እያልሽ እኮ እግር መጨበጥ ሰላምታ ነው ካልሽ ንገሪኝ። ምንድን ነው እግር መጨበጥ? አላልኩም፣ እኔ ምንም አላልኩም። ብራዘር ካልሽ ምናምን አትበል፣ ንገረኝ ያልኩህ። ሰው ንገሪኛ። ለምሳሌ እኮ ቅድም አንቺ ኢየሱስ ክርስቶስን እህቴ ስሚኛ፣ እኔም ላውራ። ኢየሱስ ክርስቶስ አማላጅ ነው ብለሽ አንቺ ትቀበያለሽ። ሮሜ 8:34 ወዘተ ያሉትን ክፍል ጠቅሰሽ እንደዛ ከሆነ 7:25 መንፈስን በማይናገር መቃተት ስለኛ ይማልዳል ይላል። ትንቢተ ኤርምያስ ምዕራፍ 7 ቁጥር 25 ላይ አትደርቢ በእናትሽ ብራዘር፣ ከጥቅስ ወደ ጥቅስ አትዝለለ። የተጠየቀውን መለስ። አትደርቢ ኢሳያስ አንዴ ራእይ አንዴ ምን ላትሄድ አንድ አዳምጠኝ። ምንድን ነው አዳምጭኝ የምትለው? አንድ ሚዩትህን አታንሳ ብራዘር፣ ሚዩትህን አታንሳ። ላውራ አንዴ።
እኔ አሁን ሌላ ከአንቺ ጋር ሳይሆን ከዳኒ ጋር አልጠየቅኩም። አንዴ ሚዩት አድርግ። ስለ ሌላ ነገር አልጠየቅኩም። ከዳኒ ጋር ትቀጥላለህ፣ ግን ከዳኒ ጋር ለመቀጠል የተናገርከውን ነገር አስተካክል። ምን ለማለት እንደፈለግ አሁን ዳኒም ቢሆን ይጠይቀሃል። ዳኒ ስለጠየቀው እኛ ተሳስተናል፣ ዳኒ አርሞ አያልፍም፣ አለቀ።